ስዕላት ይሰገድላቸዋል ወይስ አይሰገድላቸውም? አይሰገድላቸውም። በኦርቶዶክስ ድምጽህ አይሰማም ብራዘር፣ ድምጽህ አይሰማም። ጮክ በል። እንደ መጽሐፍ ቅዱስ ነው በኦርቶዶክስ ነው የጠየቁ ወዳጄ እኮ። ኦርቶዶክስን ተከተሉ መጽሐፍ ቅዱስ አይደል እንዴ የጠየቁ? በኦርቶዶክስ መጽሐፍ ቅዱስ ብቻ አትልም። ኦርቶዶክስ መጽሐፍ ቅዱስ ብቻ አትልም። ምንድነው መጽሐፍ ቅዱስ ብቻ ማለት? አንተ ትምህርቷ መጽሐፍ ቅዱስ ብቻ ላይ የተጻፈ ጽሑፍ አይደለም ማለት ነው ባጭሩ። ምንድነው የቤተ ክርስቲያን መሰረቷ ክርስቶስና የእግዚአብሔር ቃል መጽሐፍ ቅዱስ ነው አይደለ? አይደለም። ለኦርቶዶክስ አይደለም። ለኦርቶዶክስ አይደለም። እኔ እንግዲህ የማውቀውና እንግዲህ ያደኩበት ምልልስ ይሄ ነው። ማስረጃ አንተ እየዋሸህ ነው። አይደለም ማስረጃው ሳይሆን ብራዘር እየዋሸህ ነው። ከሆነ አንተ ከመጽሐፍ ሌሎችን መጽሐፍቶች አልቀበልም ያለችበትን ቤተክርስቲያናዊ መጽሐፍ ማስረጃ አንተ ካለዛ ስለምትዋሹ ነው ብራዘር። ዳኒ መጽሐፍ ቅዱስ ብቻ ብለ አታምንም ብራዘር። ምንም ወራጅ ማስረጃ ነው የጠየቁ። አንድ ጊዜ ነገር ወንድሜ አንድ ጊዜ ነገርና ማስረጃ ነው የጠየቁ ብራዘር። በማስረጃ አውራ ወራጅ። በማስረጃ እኮ ነገር እኮ ነውና እሺ አሁን እንትን ስለሟሸት ምናምን ሲሆን አሁን እኔ ዋሽዋላቸው ምንም ጥቅም የለውም። አሁን እግዚአብሔርን እውነት ለመናገር ነው እንጂ የኔን እውቀት ለመናገር አልመጣሁም። ካልሆነ ማስረጃ አንተ ማስረጃ አንተ። ስለዚህ የምናወራው ስለ መጽሐፍ ቅዱስና ስለ ቤተ ክርስቲያን ነው አይደል? አሁን እኔ ያለሁበት የቤተ እምነት ማዕቀፍ ያለሁት ሃይማኖት ኦርቶዶክስ ነው። ስለዚህ እኔ በኦርቶዶክስ ውስጥ ሳድግ ያደኩት አባቶችም እያስተማሩኝ ያደኩት አሁን እኔ እያወራው ያለሁትን እውነት ነው። ውሸት አዳምጠኛ ልናገር እኮ ነው። በማስረጃ ካላወራህ ሐሰት ነው ወዳጄ። እና ቆይ እናረጋጋ እስኪ ማልማት አዳምጠኝ። አዎ እንደዚህ አይነት የስተት አድርገው ብራዘር፣ በማስረጃ አውራ እንድሰማ። የምታወራው ነገር እውነት ስለመሆኑ በማስረጃ አውራ ብራዘር። ካለዛ ሐሰት ነው ያወራ ነገር እኮ የመጣው እኮ ነው። እሺ ስለዚህ አዎ የስተት ነገሮች አሉ። አዎ አሉ። ስለዚህ ይሄን እንደ እግዚአብሔር ቃል ነው እኔ የማየው። እንደራሴ አሁን አንተ እንደምታየው እንደ እግዚአብሔር ቃል ነገሮችን የማየው ነው ማለት ተረዳኝ። አሁን ጥሩ ጴንጤ ነህ ብራዘር። አሁን አንተ ጥሩ ጴንጤ ነህ፣ ግን ኦርቶዶክስ ነኝ አትበል። ኦርቶዶክስ አይደለም። ጥሩ ጴንጤ ልትሆን ትችላለህ። ምን ማለት ነው? አሁን እኮ ጴንጤነትም ኦርቶዶክስነትም አሁን እኮ ምንድነው በክርስትና ላይ አሁን ክርስቲያና በክርስቶስ መሆኑ አለ ብራዘር። አይደለም፣ ልዩነት አለ። ኦኬ እሺ። እሱን ነው መደበቅ የሌለብህ እሱ ነው። አሁን አንተ ጥሩ ጴንጤ ነህ። እኔ ፓስተርኩም እኔ የምከተለው መጽሐፍ ቅዱስ ነው። የትነካልከኝ ደግሞ ኦርቶዶክስ ነኝ እያልኩ ያለሁት። አየህ ቤተክርስቲያን እንዲህ አታስተምርም ካልክ እየዋሸን ያለው አሁን ላይ ያለችው ቤተክርስቲያን አስተምሮ መቀበለውና ማውቀው መጽሐፍ ቅዱስ ነው እያልኩ ያለሁት። እኔ ስለ አንተ እውቀት አይደለም እየጠየቅኩ ያለሁት፣ ስለ ቤተክርስቲያኒቷ ነው እያወራን ያለነው እኮ። ቤተክርስቲያን እውቀት አሁንም በእያንዳንዱ ቃል ለመደረብ ነው እየሞከርክ ያለው። አይዞ ብራዘር፣ መበርታት ነው ያለብህ። በርታ እሺ ወዳጅ። እያወራኝ ያለሁት ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አዎ ደግመዋለሁ፣ ለስዕል መስገድ ትክክል ነው ብላ ታምናለች። ስዕላቶች ስግደት ይገባቸዋል ብላ ታምናለች። እደግመዋለሁ፣ ስዕላቶች። አንተ ግን እኔ ለስዕል አልሰግድም መጽሐፍ ቅዱስ አይደለም ካልክ አዎ ጥሩ ነው፣ እምነትህን ደግፈዋለሁ፣ በጣም ጎበዝ፣ በርታ። ግን አንተ ምን አይደለም ኦርቶዶክሳዊ ግን አይደለም። ምን ማለት ነው? መሬት ላይ ያለችው ኦርቶዶክስ ለስዕል መስገድ እንዳለባችሁ ትናገራለች፣ ታስተምራለች፣ ጽኑ አቋም አላት። ስለዚህ አሁን እናንተ የምታወሩት እኛ ከቤተክርስቲያን አልተማርንም የምታወሩት ኦርቶዶክሳውያን ኦርቶዶክስ አይደላችሁም። አሪፍ ጴንጤ ሆናችኋል። በርቱ። በቃ ክርስቲያን እንዲህ ነው ማመን ያለበት። ጠንክሩ፣ ወደፊት ግፉ ነው የምንላችሁ። ግን ኦርቶዶክስ አታስተምርም አትበሉ። እሱ ውሸት ነው ወዳጄ። አንተ የተማርከው ለስዕል አይሰገድም የሚለውን ትምህርት የተማርከው ከወንጌል አማኞች ነው እንጂ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም። እንዴ አንተ ምን ሆነህ ነው ዳኒ? ምን እንደው ታውቃለህ ወንድሜ፣ አንድ ነገር ልንገርህ። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማለት ነው በጣም ቀናይና በትክክል ይሄን የመጀመሪያውን የትክክለኛውን አስተምሮ የሚከተሉ ኦርቶዶክሳውያን ናቸው። ኦርቶዶክስ ነበሩ ነው
ማለትም አሁን አንተ የምትጠቅሳቸው መጽሐፎች ከመቼ ክፍለ ዘመን በኋላ ነው ወደ ቤተክርስቲያን የገቡት? አሁን ላይ ግን ያለችው ኦርቶዶክስ ቤተክርስቲያን ይሄንን መጽሐፍቶች ትቀበላለች። ብራዘር በፊት ነበረች፣ ያስኬዳል። እሱ ነው መደባለቅ የሌለብን ነገር ነው። ያን መሰረቱን ነው የምከተለው ነው የምነግርህ። አሁን እዚህ ጋር እንደ ግለሰብ ነው። ግን የኢትዮጵያን ኦርቶዶክስ ቤተክርስቲያንን ወክለ የምታወራ ከሆነ አሁን ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲህ አይነት ስህተት ትምህርት እንዳላት ማመን መቻል አለብን። አምነህ ነው መነሳት ያለብህ እንጂ ቤተክርስቲያን አታስተምርም አትበለን። ታስተምራለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላቶች ክብር እንደሚገባቸው የአምልኮ የጸጋ ስግደት እንደሚደረግላቸው ቤተክርስቲያን ታምናለች። መቀበል መቻል አለብህ። ስህተት ነው ብለህ መናገር ነው ያለብህ እንጂ እንደማታስተምር ምናምን አክት አታድርግ ወዳጅ። አንድ ነገር በመጀመሪያው ዳኒ አንድ ነገር ልንገርህ። አዎ የስህተት ትምህርት አለ የለም እያልኩ እኮ አይደለም። ነገር ግን ሲጀመር ቤተክርስቲያንን አይመለከት። ቤተክርስቲያን እኮ ንጹህ ነች፣ ምንም ነቀፌታ የለባትም አይደል እንዴ? በቃ ይሄ በቤተክርስቲያን ውስጥ ነው ነቀፌታ አለባት ብራዘር። ወለ ነገር እኮ ነው በቤተክርስቲያን ውስጥ አትገባባ ብራዘር። ወለ ነገር እኮ ነው በማንኛውም ቤተ እምነት ውስጥ ሆነው ነው ምን አይደለ? ለስጋ ምኞታቸው ብዙ ነገር የሚያመቻቹ ሰዎች ያደረጉ የሚፈጥሩት የስህተት ትምህርት ነው እንጂ የቤተክርስቲያን ተልእኮ መጽሐፍ ቅዱስና መጽሐፍ ቅዱስ ነው። አትቀባባ። የኢትዮጵያ ኦርቶዶክስ ነው እየቀባባ ነው ያለው ብራዘር፣ እየቀባባ ነው ያለው። ይሄን ማውራ ነው እውነት ወንጌልን እኔ የተማርኩት ማለት ነው ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ባሉ አባቶች ነው ብራዘር። ባሉ አባቶች ያስኬዳል። እዛው ውስጥ እውነት የገባቸው ቆይ አንዴ አትደበቅ ብራዘር፣ አትደረብ በእያንዳንዱ ቃል። እዛ ቤተ እምነት ውስጥ እውነት የገባቸው ሰዎች አሉ፣ ያስኬደኛል። በፊት ከመጀመሪያው ቆይ አንዴ አትደረብ ብራዘር፣ ከመጀመሪያው እንደዚህ አልነበረም፣ ያስኬዳል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን አሁን ላይ ያላት አቋም ለስዕላቶች ስግደት አይገባቸውም ካልክ ውሸት እየዋሸነ ያለው። ለምን ቤተክርስቲያን አሁን ባላት አቋም ስለ አሁኗ ኦርቶዶክስ የምታወራ ከሆነ የጥንቷ የመጀመሪያዋ ወደ መታደስ አለባት ብለህ የምታምን ከሆነ እሱን ትክክል ነው፣ እሱን እርስማማለሁ። አሁን ላይ ግን ያለችው ቤተክርስቲያን እንዲህ አታስተምርም እያልክ ህዝቡን ግራ ማጋባት የለብህም። ታስተምራለች። አታስተምር የሚል ቃል ወጥቶኛል ዳኒ፣ አላዳመጥከኝም እኮ መጀመሪያ ሲጀመር ማለት ነው። ይኸውልህ መጀመሪያው ዳኒ በፍቅርና በቀናነት አዳምጠኝ። አሁን አንተ ኦርቶዶክስ ይሄን ነገር ማለት ነው አንተ ግራ ያጋባም። አሁን አንተ ጠብቀ የነበረው ልክ እንደ ማተም ስዕል ያድናል ምናምን ብዬ የጠብቀ ሊሆን ይችላል። ተረዳኝ አይደለ? ግን ይሄ አይደለም ማለትም አሁን እኔ ማለት በትውልድ ሁሉ አይምሮ ላይ መቀመጥ ያለበት ማለት ነው የናዝሬቱ የኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አይደለ? እሱ በመስቀል እንደተሰቀለ መከራን ስለኛ እንደተቀበለ እንደሞተ በሶስተኛውም ቀን እንደተነሳ ስለ ስዕላት ያን መገለጥ ነው። ያን መገለጥ የተቀመጠበት ትውልድ ነው ቤተክርስቲያን ማለት። ቆይ ወዳጅ እኔ አሁን እኔ ክሊር አቋምህን ነው ማወቅ የምፈልገው። ኦኬ ጠይቀና አጭር ጥያቄ አጭር መልስ መልስልኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞዋለሁ፣ የኢትዮጵያ አሁን ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለስዕል መስገድ የለብንም ብላ ታስተምራለች? የለብንም ብላ ታስተምራለች ነው ጥያቄ እየጠየቁን ያሉት ያሉ እንጂ መጽሐፎች አሉ። ቅድም እየተናገርከ ነበር አይደል እንዴ? ለስዕል እንዲሰገድ የሚያስተምሩ መጽሐፎች አሉ አይደል? ስለዚህ አሁን እነሱ እኔን አጠይቀኝ፣ ታስተምራለች ወይስ አታስተምርም? ብራዘር አጭር ጥያቄ። ታስተምራለች። ኦኬ የማን የኢትዮጵያ ኦርቶዶክስ ቤተክርስቲያን። እሺ አንተስ ታምንበታለህ ወይስ አታምንበትም? ኦርቶዶክስ በቃ እንደዚህ ነው ክሊር ተደርጎ ነው የሚነገረው። ለምን የሚሰማንና እንደዛ አይደለም ብራዘር፣ የሚሰማንና የሚያደምጠን ሰው ለብን ኦኬ ሚስሊድ ማድረግ የለብንም። ለምን ሚስሊድ ማድረግ የሌለብን ለምንድን ነው እሱ? ኦኬ እኛ የገባንን እውነት ሰዎች ካልገባቸው ስህተት ውስጥ ነው የምንከታቸው። ለምን ቤተክርስቲያኒቷ ለስዕላት መሰገድ እንዳለበት ስለምታስተምር ስለምትናገር አየህ ትናገራለች። እኔ ግን በገባኝ እውነት መጽሐፍ ቅዱስን መሰረት አድርጌ ሳይ ቤተክርስቲያን ላይ ያለው ትምህርት ስህተት ነው የሚባለው እንጂ ኦርቶዶክስ ነኝ ግን እኔ እንደሱ አታስተምርም ከአባቶች የተማርኩት እንደሱ ነው አይደለም ምናምን የሚባል ሐሳብ ትምህርት መዘራት የለበትም በትውልዱ ላይ ማለት ነው። በትውልዱ ላይ ምክንያቱም ማጥራት ስላለብን ማለት ነው። ኦኬ ቤተክርስቲያን መታደስ አለባት፣ ጥያቄ የለውም።
በዛ ውስጥ የታደሱ ሰዎች የሉም አሉ፣ ምንም ጥያቄ የለውም። ቤተክርስቲያን ግን ለስዕል መሰገድ የለበትም ላታስተምር የሚለው የሐሰት ትምህርት ትክክል አይደለም። እንደዚህ መሆን የለበትም። በግልጽ መነገር ስላለበት ማለት ለትውልዱ ማሳየት ስላለብን ያንን ነው የምልህ። በሌላው ሀሳብ እስማማለሁ ከአንተ። እሺ ምህረት ሰላም። ቆይ ዳኒ አንድ ጊዜ እግዚአብሔር ይመስገን። እንዴት ናችሁ? አለሁ። ሁሉ ሰላም፣ ሁሉ ሰላም። ከየት ቤተ አለ? ኦርቶዶክስ ነኝ። እሺ ቤተክርስቲያን ለስዕላቶች መሰገድ አለበት ብላ ታስተምራለች ወይስ አታስተምርም? አታስተምርም። ማስረጃ አስተምር። ማስረጃ አለ። አታስተምርም አልኩ እኮ። ምን ከዚህ በላይ ማስረጃ ለስ? እሱ አንተ ነው ያልከው። ማስረጃ አንተ እኮ ታስተምራለች የሚል ማስረጃ አስጠኛ አንተ። እኔ የለኝም ስትለኝ ከዛ አሰጣለሁ። እኔ አሁን አንተ ነው የጠየቁህ። ማስረጃ አንተ እኮ ለስዕል አታስተምርም። ማስረጃ አንተ አታስተምርም የሚል ማስረጃ ሰጠው። ታስተምራለች ስህተት ነው። ማስረጃ አንተ ብራዘር። ትልቅ ሰዎች አይደለም። በጣም ትክክል ነን። ትክክል ነው። ትልቅ ሰዎች ማስረጃ ይጠየቁ ብራዘር። ማስረጃ መጠየቅ የህፃናት ጥያቄ አይደለም። ባይዘዌ የማስረጃ ጥያቄ። አታስተምርም የሚል ማስረጃ ከየት አምጣለህ? እኛ ለስዕል አንሰግድም የሚል ማስረጃ ከቤተ ክርስቲያን መጽሐፍ። አንሰግድም። እኔ አሁን ኦርቶዶክስ ነኝ። ለስዕል አትሰግድምም አታስተምርም። ማስረጃ አንተ ደግሞ ታስተምራለች ታሰግዳለች የምትል ከሆነ ማስረጃ አስተኛ አንተ ራስህ። እኔ ያሳይሃለሁ አልኩኝ እኮ በህዝብ ፊት እየተናገርኩ እኮ። እሱን አሳየኛል። አንተ የለኝም በል መጀመሪያ እኮ። አታስተምርም እኮ ነው ያልኩህ እኔ እኮ። አንተ የለኝም በላ ያንን ላቀርብበት ማስረጃ የለኝም በል እንዴ። ለስዕል ስገዱ ብላ ታስተምራለች የሚል ማስረጃ በሌለበት ማስረጃ እንዴት ጠይቀኛለህ? ይኸውልህ አየህ ዳኒ፣ እኔ ቤተክርስቲያን ለስዕል ስገዱ አትስገዱ ያለችበት ማስረጃ የለኝም። አንተ ግን ስገዱ ያለችበት ማስረጃ ካለ አሳየኝ ነው የሚባለው እኮ። የለም እኮ ይኸውልህ፣ አሁን አንተ እኮ የለኝም በል። አንተ የለኝም በል ብራዘር። እኔ እኮ ይኸው ገልጬዋለሁ፣ አሳያለሁ። አንተ ግን የለኝም በል እኮ። አንተ አሳየኛ። እኔ እንደማታስተምረው የለኝም በል። የሚያይ ሰው ስላለ የሚሰማ ሰው ስላለ እየዋሸ ዘመንን መጨረስ የለብንም። አለ ወይስ የለም? ይኸውልህ፣ እየዋሸሁ አይደለም እኔ አሁን። እሺ እኔ አንተን የጠየኩህ ማስረጃ አስተኝ። ምን የሚል ማስረጃ? ቤተክርስቲያን ለስዕላቶች አይሰገድም ያለችበትን ማስረጃ አንተ። አይሰገድም አንተ ማስረጃ። አስተምሮቱ የለም። እንደዛ የሚል አስተምሮት ስለሌላት ማስረጃ። እንደዛ አይነት አስተምሮት የላትም ዳኒ። ለስዕል ስገዱ የሚል አስተምሮት የላትም። በሌለበት ስገዱ የሚል አላት ብዬ እኔ ማስረጃ ልሰጥ አልችልም። በጣም ጥሩ። እሺ ይሄን አይደል የምንፈልገው ብራዘር። አሁን ታነበዋለህ ስለ እሺ፣ ሰምታችሁታል ምን እንዳለን ማለት ነው። እሺ ኦኬ፣ በጣም ጥሩ። ምንድን ነው የሚለው? እስኪ አንብበው። አንብበው ራስህ። ኧረ አንተ ነው የምታነበው ብራዘር። አይ ማስረጃውን ያመጣው አንተ አይደል? አንብበው፣ ችግር የለውም። ኧረ አንተ ነው የምታነበው። አንብበው። ና አትደበቅ። ግሩም ሚውት አድርግ። ና አትደበቅ ብራዘር። ዋለው ዳኒ፣ ችግር የለውም። ና ቀጥል። ና አንብብ ብራዘር። አውጣው፣ እንትኑን አውጣው፣ መጽሐፉን ልየው። መጽሐፉን ልየው። እሺ መጽሐፉን ልየው ብራዘር። እሺ ይታያል። እሺ ታምረ ማርያም በግዕዝና በአማርኛ ብፁዕ ቅዱስ አቡነ። እሺ ግለጠው። ታምንበታለህ? በዚህ መጽሐፍ ግለጠው። አንድ ስቴፕ ግለጠው። ታምንበታለህ ወይ? በዚህ መጽሐፍ እኮ ግለጠዋ። አምንበታለሁ አላምንበትም የሚለውን ላሳይ። ግለጠው። እሺ ይኸው። ማን ያሳተመው? ይኸው። አላየውም? ከፊት ቤተክርስቲያን ናት ያሳተመችው። እስኪ ቆይ እዛ ጋር አቆየው። እዛ ጋር ማን አሳተመው ይላል። ይኸው። የስንት ዓመተ ምህረት እትም ነው? እሺ የቅርቡ። ከዚህ በኋላ የላትም ቤተክርስቲያን የመጨረሻው። ይኸው እኮ የመቼ ነው? ይኸው አንብበው። ከስር እኮ ያለ ራስህ ነው የምታነበው እኮ። አንብበው አንተ አይደል ማስረጃውን ያመጣው። ስንት ይላል? ያው ነው ይኸው። በ14 የታተመ ነው።
ትቀበለዋለህ? እሺ ያውጣል። ማህተም አለው የቤተክርስቲያኑ ስለመሆኑ ይሄንን ትቀበለዋለህ ወይስ አትቀበለውም? ወዳጄ አልቀበለውም። ይሄ አንተ ያሳተምከው ነው። አልቀበለውም አለ ወዳጃችን። አየህ ማስረጃ አንጣ ሲባል የለኝም አለ እኮ። እናንተ በየመንገዱ የገዛችሁትን አልቀበለውም። የቤተክርስቲያኑ አይደለም ይሄ። ወዳጄ አይዞ፣ ቤተክርስቲያኒቷ ይህንን መጽሐፍ በማህተም ሸጣ አታውቅም። ማህተም ማድረግ አይጠበቅባትም። ይሄ ቤተክርስቲያኑ አይደለም። አንተ መንገድ ላይ የገዛው ራሳችሁ ያሳተማችሁት ነው። ህጋዊ የቤተክርስቲያን ማተሚያ ድርጅት ነው። ወንድም አለም ማህተም ማድረግ አይጠበቅበትም። ይሄው አለ። ገጽ ስንት ላይ ነው አሁን ይሄን ያወጣው? አሳታሚው ትንሣኤ ማተሚያ ድርጅት የኦርቶዶክስ ገጽ ስንት ላይ ነው ያወጣው? እኔ ላንብብልህ፣ እጄ ላይ ያለ። አውጣው፣ ግለጠው፣ ያንተን ግለጠው እኮ ገጹን ንገረኛ። እየዋሸ ስለሆነ ገጹን ንገረኝ፣ ላውጣልህ። ይኸው ላንብብልህ። አውጣው ብራዘር። ወይ አሁን እንደዋሸህ እኮ እኔ ላውጣልህ ነው። አውጣው ወደ ናይሆ በትልቁ አድርጌ ያለው ካሜራ ክፈት። ውሸተኛ እንደሆናችሁ እኮ ገጹን ንገረኝ። በፍጹም አልነግርህም። ግለጠው፣ እኔ እነግርሃለሁ። ግለጠው፣ መጀመሪያ መጽሐፍን ግለጠው። የኦርቶዶክስ መሆኑን ማወቅ እኮ ገልጥላለሁ። ገጹን ንገረኝ። ግለጠው፣ በፍጹም ይሄው በትልቁ ያለው ግለጠው። እንደዋሸህ እኮ አሁን አሳያለሁ። ገጹን ንገረኝ። ግለጠው እኮ በፍጹም መጀመሪያ ግለጠው። ያንተን መጽሐፍ አብራ ካሜራ ልክ ይላልው። ይሄው ግለጥ። የዘንድሮ ውሸት በቃ እንደማትሻገር እንደዋሸህ እኔ ላሳይህ። ገጹን ይኸውልህ፣ ግለጠውና ታሳየኛለህ። መጀመሪያ ካሜራን አብራ ከወንድማችን እንደማመጥ ችግር የለውም። እኔ ቀኑን ሙሉ አለው። እኔ ችግር የለብኝም እንደዚህ አይነት ነገር። ገጹን ንገረኝና ይሄው አውጥቼ ላንብብልህ። የት እንደታተመ ምን አይነት መጽሐፍ እንደሆነም እናየዋለን። አንተ አሳየኸኝ አይደል? ዳኒ ትሰማለህ ወይስ አይሰማም? ለምዜ ግለጠው። እድሜ ልካችሁን አትቅጠፉ። ገጹን አይሰማም? ዳኒ እየጠበቅኩ ነው ያለሁት። ግለጠው። የኦርቶዶክስ ነው መጀመሪያ። ገጹን ንገረኝና ልግለጠው። እነግርሃለሁ። መጀመሪያ መጽሐፉን ግለጠው። የኦርቶዶክስ መሆኑን አሳየን። ማን እንዳሳተመው አሳየን እኮ። አሳያለሁ። ገጹን ንገረኝ። አሳየን፣ መጀመሪያ አሳየን። ገጹን የምነግርህ የኦርቶዶክስ መጽሐፍ መያዝን መጀመሪያ ስናረጋግጥ ነው። እሺ ወንድማችን፣ ለማንኛውም አትዋሽ። ገለጠው። እርግጠኛ ከሆንክ ገጹን እኮ ገጹን ይኸውልህ፣ አንብበው። አንተ እኔን ስትጠይቀኝ ገጹን አሳየኝ ስትለኝ የማን አሳታሚ እንደሆነ አሳየኝ ስትለኝ አሳይቻለሁ። አላሳየው እኮ ውሸት ነው። ገጹን ደግሞ ክፈተውና ሌላ አንብበው። አንተ ያዝከው መጽሐፍ አንተ ያወጣኸው ስህተት ነው። ስህተት መሆኑን ይኸውልህ፣ ስህተት ስለሆነ ነው አይደል የፈራው። አንተ የኦርቶዶክስ መሆኑን በምን እንወቅ? የያዝከው መጽሐፍ በምን እንወቅ? ገብቶኛል። ያሳያለሁ። ገጹን ክፈተው እኮ አብራው አሳየን። ከሱ ነው የምንጀምረው። ከዛ ወደ ገጹ ያዝከውን አንብበው። እሺ አላነበውም። መጀመሪያ አሳየን። ገጽን ያዝከውን አንብበውና እንረዳው። አብራ የኦርቶዶክስ መጽሐፍ መያዝህን መጀመሪያ አውጣና አሳየን። ለምን ትፈራለህ? ግለጸውና አንብበው። እኔማ አልፈራም። እኔማ ገልጬ አሳየው። አንተ እኮ ነው የፈራው። ገልጠ ማሳየት የፈራው አንተ ነህ፣ እኔ አይደለሁም። እኔ አልፈራም። ዳኒ ይዤዋለሁ እኮ ነው የመጣው። አንጣው፣ እንመንህ፣ አሳየን። ግለጠው እኮ ይኸውልህ፣ አውጣውና አንብበው። ያልፈራ ሰው ይገልጣል እኮ። ዳኒ አዳምጠኝ። ያልፈራ ሰው ይገልጣል። ብራዘር ሁላችን ልንማማር ነው እዚህ ጋር ቁጭ ያልነው። ግለጠው። አዎ ልንማማር ነው። ግለጠው። መግለጥ ካሜራ ነው። እንደዛ ከሆነ ይኸውልህ አሁን ግለጠውና ምን እንደሚል እናንብበው። አንተ አልገልጠውም ስልህ ካሜራህን አብራ፣ እየዋሸ ስለሆነ። ስለዚህ ውሸት ነው። አየው፣ ዋሽተሃል ማለት ነው። ስለዚህ እዚህ ጋር ሰብስበህ አታወናብደው። ወዳጄ አይዞ። አንተ ጋር ኦኬ፣ አመንክ። ይሄ የኦርቶዶክስ መጽሐፍ መሆኑን አመንክ። የኦርቶዶክስ አይደለም ይሄ። አይደለም። አንተ ጋር የኦርቶዶክስ መጽሐፍ አለ አለ። ስለዚህ አውጣና አንብበው። እሺ አለ ብሏል። ግለጠው። ካንተ ነው የምናነበው እኮ። ገልጥልሃለሁ። እሱ ምን ይላል? ህዝቡ ይታዘብ እኮ። እኔ ዘጋለሁ። ካንተ ነው የምንማረው። ካንተ ነው የምታሳየን ማለት ነው። ይሄው እኮ ነው ያሳያለሁ። በቃ ግለጠው መጀመሪያ የኦርቶዶክስ። ስለዚህ ይኸውልህ እኔ ከማሳየቴ በፊት አንተ ጨርስ። ምን እንደሚል ለህዝቡ አስረዳ። ገጹን ንገረኝ።
የኦርቶዶክስ መጽሐፍ መሆኑን ለህዝቡ ታሳያለህ። ከሱ አይደለም ይሄ መንገድ ላይ የለቀማችሁት ወይ ደግሞ እናንተ ያሳተማችሁት ነው ዳኒ። ታሳየናለህ፣ ግለጠው። እኔ አሳያለሁ። በቃ እንደዛ ነው። አንተ ጨርሰው። አንተ አሳየው እኮ አንተ ጨርሰህ እኔ አልጨርስም። ለምን? በቃ የኦርቶዶክስ ያልሆነ ከሆነ አላሳየህም። አሁን ገጽ 10 አውጣ። እሺ ምን ይላል? አንተ ጋር ያለውን አንብበው። እሺ ገጽ 10 ምንም ገጽ 10 አውጣ። አይ ይስሙታ፣ ከታች ያሉት ይስሙት፣ ከላይም ያሉት ይስሙት። ከዛ ነው ያወጣልሃለሁ። አላሳየህም እኮ አልኩህ። አሁን አንተ ነው የምታሳየው። ገጽ 10 አውጣ አልኩህ። በል አውጣ እኮ አንብበው አንተ አውጣ። ምንም አላነብም። አሁን የኦርቶዶክስ መጽሐፍ እጅ ላይ እንኳን እንደሌለ ነው ህዝቡን ማሳየው ማለት ነው። ውሸት ስለሆነ ማለት ነው። ይሄው በል ወይ ይላል ዳኒ። ገጽ 10 አውጣ። ይሄው ገጽ 10 አውጣ። ወይ ብራታ አምጠኛ ተረጋጋው። አውጣ ብራዘር። እኔ ረጋ ብዬ ነው እየሰማሁ ያለሁት። አሁን ቪዲዮ ነው ካንተ ይኸውልህ፣ እኔ ደግሞ ካንተ የበለጠ ረጋ ያልኩ ሰው ነኝና አሁን አንተ ጋር ያለው ምን ይላል? ይኸውልህ አሁን ስገዱ ይላል አንተ ጋር ያለው ብራዘር። በቃ አንዴ ለስዕል ስገዱ ይላል አንተ ጋር ያለው አይደል? አይዞህ አዎ ይላል። ለስዕል ስገዱ ይላል። አዎ እሺ አሁን አንተ አውጣ። ካሜራን ግለጥ። አትፍራ ብራዘር። አትፍራ። ካሜራ አብራ ብራዘር። ወራጅ ብራዘር አትፍራ። ካሜራ አብራ። እኔ የምፈራ ሰው አይደለሁም። እንዳልሽው ጠብቀኝ። አፍጥነው። ኔትወርክ እየተቋረጠ ስለሆነ ነው ያጠፋሁት። እሺ አብራ ቶሎ በል። ምን ያህል ደቂቃ እንስተ? አሁን እኮ አለ ምናምን እያልከን ነበር እኮ ወዳጄ። አሁን አለ ምናምን ስላለበት የት ሄደ? ምን ያህል ደቂቃ እንስተ? ወዳጄ ይኸው መምህራኖቻቸው፣ ዲያቆኖቻቸው፣ አገልጋዮቻቸው እንደዚህ ካልዋሹላት ሊሸፍኑት የማይችሉት ትልቅ ስህተት ነው ያለው። በቃ እንዲህ ካልሸፈኑ በፍጹም ማለት ነው፣ ካልሸፈኑ በፍጹም ሊያመልጡት አይችሉም ካልዋሹ በስተቀር ማለት ነው ወዳጄ። እሺ የለም ይኸው እንደሌለ ማሳየት ነው አላማችን። አይዞ ሌላ ጊዜ ሳይኖርህ እንዳለው ሰው አክት አታድርግ። እሺ ዳጊሼ አለ ዳግ አለ። እሰማለሁ ወገኖች። እሺ እሺ ላለመዳኔ ሰላም ነው። ይሰማል ወዳጅ? ይሰማል። ሰላም ነው። ላለመዳኔ ይሰማል። አለን። ከየት ቤተ እምነት መጣ? ኦርቶዶክስ ነኝ። ይሰማል ላለመዳኔ?
ዳግሻዬ እሺ ተቀበለኝ ዳግሻዬ እሺ ኦርቶዶክስ ነኝ። ሰላም ነው? አይ እየሰማሁ ነበረ። ለስዕሏ ስገዱ የሚል አለ እያለ ነበረ ዳኒ። ለስዕሏ ስገዱ የሚል አለ መጽሐፍ ላይ። እሺ መጽሐፉን አሁን ዳኒ ሲያነበው አይታችሁታል ሁላችሁም። ለስዕሏ ስገዱ እያለ ነው የተከራከረው። መጽሐፉ ግን የሚለው እያነበብኩት ነበረ፣ በስዕሏ ፊት ስገዱ ነው የሚለው። ለስዕሏ ስገዱና በስዕሏ ፊት ስገዱ ይለያያል። ለስዕል መስገድና በስዕል ፊት መስገድ ይለያያል። ይሄንን ማገናዘብ አለባችሁ ሁላችሁ። ይሰማል? አንድ ደቂቃ አንድ 10 ሰከንድ ታገሰኝ። እኔም ላውጣው አንድ ጊዜ። እኔም ዞር ብዬ ስለነበር ምን እንዳወራችሁ አልሰማሁም። እኔ ጋር ስላለ ቆይ ላውጣው አንድ ጊዜ። ኦኬ አንዴ ቆይ ጨር እንዳናረገው እኔ በሌላኛው ስልኬ ልፈልገው ካል በዚህ በኩል አወጣዋለሁ። እስከዛ ድረስ እያወራው አወጣዋለሁ። አንተ ምንድነው ያልከው? ለስዕሏ ስገዱ አይልም እያልከን ነው? ለስዕሏ ስገዱ ሳይሆን በስዕሏ ፊት ስገዱ። በስዕሏ ፊት ስገዱ። እስኪ ቆይ እሺ ሊዮ በሌላኛው ስልክ ያወጣውና ከዛ በኋላ ወደዚህኛው ሼር አድርገው። አስፋውና ዳኒን ያወጣው ችግር የለውም። አይቼዋለሁ ነው ተጥሶኝ። ዳኒ ጋር የሆነ ዝናብ ነገር አለ መሰለኝ። አይ ቲንክ ግን እኔ ከዚህ ጋር አወጣለሁ። ችግር የለጥፍልሃለሁ እዚህ ጋር አንድ የመጀመሪያ ላገኘው ጊዜ ነው። እሺ አውጣሽ ካሳየሁት ራሱ እሱን መረጃ ትንሽ ስለቆየው መፈለግ አለብኝ። አንድ ጊዜ ቴዳዬም ካለ መጽሐፉን ልትከፍተልን ትችላለህ። ቴዳዬ አለ እንዴ? ቴዳዬ ካለ አንድ ቁጥር ጻፍ አለ እንዴ? ኦኬ ቴዳዬ ላስገባህ አንተን እኔ ከምፈልገው እንትኑን አንድ እጅ ላይ ካለ አሳየው። ካልሆነ እኔ አይ ቲንክ ስክሪንሻቱ አለኝ እዚህ ጋር። ዳኒ ይኸው ካሜራ በርቷል። ያወጣው የቅድሙን መጽሐፍ። መልካም እሺ ዳኒ፣ ድምጽ ግን አይሰማንም። ዳኒ መታል። ዳኒ ምን ይላል? ደስ ያንብበው። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ። ሰማው? አየዋል? አነበብከው? በስዕሏ ፊት ስገዱ ካለ በኋላ ምን ይላል? ለስዕሏ ያልሰገደ እኮ ያው ለስዕሏ ያልሰገደ ይላል። ሰገደ ይላል። አሁን እዚህ ጋር ከምን አንጻር እንደተባለ መረዳት አለብና በስዕሏ ፊት ስገዱ። ወደ አንጻሩ ከመሄዳችን በፊት መባሉን አመንክ? እያየ ስለሆነ ወይ አይ በስዕሏ ፊት ስገዱ እንደሚልማ ይኸው እያየን እኮ ነው። አዎ ለስዕሏም ስገዱ ይላል አይደል? ለስዕሏም ስገዱ ሳይሆን በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ይላል ባጭሩ። ምክንያቱም በስዕሏ ፊት መስገድ ያለብን ለእሷ እንደሆነ መረዳት አለብን። ከኋላ የተቀመጠው ለስዕሏ ያልሰገደ ሲል ለስዕሏ ስገዱ ማለት ነው። ለስዕሏ ያልሰገደ ስም አጠራር ይጥፋ ሲል ለስዕሏ ይስገድ እያለ ነው ማለት ነው። ለስዕሉ አይደለም። ቆይ ወንድማችን፣ እሺ ትቀጥላለህ አንድ ጊዜ። ኤኒዌይስ በስዕሉ ፊትም ስገድ፣ ከስዕሉ ጀርባም ስገድ። ዋናው ነገር አንተ ለስዕሉ ትሰግዳለህ አትሰግድም? ለስዕሉ ሳይሆን በስዕሉ ላይ ላለችው ለማርያም ሰግዳለሁ። እሺ አንድ ጊዜ እንደዛ ከሆነ እኔ መረጃ ላሳይ ወይስ ይሄ ነው ትክክል? ላሳይ አንድ ጊዜ። ይሄው አግኝቼዋለሁ። እኔ ቪዲዮ ልክፈትልህ። ቅድም እያሳየን ነበር። አይ ቲንክ አርፍደን የመጣኸው መሰለኝ። ራሴን በትልቁ ላርግና ልክፈትልኝ ቪዲዮ፣ ድምፁን ከፍ ላርግና እንድትሰማው። እኛም እኮ ግራ የገባን አሁን ይሄ ነው። እናንተ ቤት ብዙ አይነት አስተያየት የተሰጠ ነው። እሺ ስማው። ይኸው
ጥያቄ ካለመቀበላሉ ለስዕላትም ጭምር የአክብሮት ስግደት ይገባል። ለቅዱሳት ስዕላትም ጭምር የአክብሮት ስግደት ይገባል። በጣም ግልጽ በሆነ መልኩ ማለት ነው። መጽሐፍ ቅዱስ ለስዕላን ስገዱ የሚላለ ባይብል ላይ ይተን ማየት ያለብን ነገር ምንድን ነው? እኛ ስፔሲፊካሊ ለስዕል አንሰግድም ማለት ነው። ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም። ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ። ወፍኖቶ ሙስተላጣን ተጠፍ። እሺ ሁለቱ ለስዕል ይሰገዳል፣ ሁለቱ ለስዕል አይሰገድም ይላሉ። አንተ በአንደኛው ወገን ተጨምረሃል። ማን ነው ትክክል? አባ ገብረ ኪዳን ናቸው? እዚህ ጋር ማንኛው ነው ትክክል ላልከው ነገር ነገሮችን እዚህ ጋር ቆንጭራ ነው ያመጣቸው። ለምን መሰለህ? መጀመሪያ አስተምሮት አለው እያስተማሩ አሁን ቅድም እንዳነበብከው ማለት ነው። በስዕሏ ፊት ስገዱ ካለ በኋላ ለስዕሏ ላይ ሰገደ ይላል። ልክ እንደዛ አሁንም ቆንጭሮ ያመጣው ምንድነው? ለምሳሌ ፈለገን ስታመጣ ለስዕል ይሰገዳል ቢለው ነው ያመጣው ቆንጭራ ማለት ነው። ከኋላ ያስተማረው ግን በስዕሉ ላይ ያለውን ሁሉ እንዴት እንደሆነ አስተምሯል። እዛ ላይ ሲያብራራ ሙሉውን ካለ አምጣውና ከነ ማብራሪያው ስማው ወይም ደግሞ አሰማ እዚህ ጋር። ከዛ ውጭ አሁን እዚህ ጋር ለስዕል ብቻ የሚለውን ብቻ ይዘህ ከሆነ ይሄ ማስረጃ ሊሆን አይችልም። ምክንያቱም ለስዕሉ ሳይሆን መጀመሪያ ያብራራበት መንገድ ስላለ ያብራራበት መንገድ ምንድነው? በስዕሉ ላይ ለሚኖሩ ለቅዱሳን እንደሚሰገድ አብራርቷል። ስለዚህ አሁን ለስዕሉ ያላትን ብቻ ይዘህ እዚህ ጋር ስታብራራ ስዕል እንደሚመለክ አድርገህ ነው እንትን የምትለው ወይ ደግሞ እንደሚሰገድለት አድርገህ ነው እዚህ እያብራራህ ያለው እንጂ ሌላ አስተምሮ ነገር የለውም እዚህ ጋር። እሺ ፈለገ ለስዕሏ ስገዱ ብሏል። ፈለገ ለስዕሏ ስገዱ ያለው ባጭሩ ለስዕሏ ካለ ለሷ እንደሆነ ሏ ላይ ራሱ ፊደሉን ስትነግረው ራሱ ስለ ስዕሏ ሲል እሷን ማርያምን እየጠራ እንደሆነ መረዳት አለብህ። ምክንያቱም የጠየቁን መልስልኝና ማለቱ እንዲህ ነው ብለህ ታብራራልናል። አንተ ሙሉ ቪዲዮ ስላየኸው ስላልቆን ተቆነጨረ አንተ ጋር ያለው አንተ ያልተቆነጨረውን ቪዲዮ ትነግረናለህ። በመጀመሪያ መናገሩን እናረጋግጥ። ከዛ ግን ሲናገር ግን እንዲህ ማለት ነው። አንዴ ጨርሳ አንተ ስታወራ አላቋርጥም። መጀመሪያ ብሏል አላለም ምን መጀመሪያ እናጣራለን። ከዛ በኋላ ምን ታብራራልናለህ? አዎ ብሏል ወይም አላለም ወይም ደግሞ ሲናገር እንዲህ ማለቱ ነው የሚለውን ደግሞ ትነግረናለህ። ግን መጀመሪያ ማወቅ የምንፈልገው ብሏል ወይ ነው። ለስዕሏ ስገዱ ብሏል አላለም? እዚህ እንትን ላይ ለስዕል ይሰገዳል ብሏል አላለም? ለስዕሉ ብሏል፣ ለስዕሏ ብሏል። ኦኬ ምን ማለቱ እንደሆነ ትነግረናለህ። እንግዲህ ተዘጋጅ። አሁን በጣም ማብራሪያ ካንተ ፈልጋለሁ። ምን ማለቱ ነው የሚለውን ትነግረኛለህ። እሺ ልደት ቃል ደግሞ ለስዕል አንሰግድም ብሏል። ለስዕል አንሰግድም ፈለገም ብሎታል። ይሄንን ልደት ቃል ፈለገም ብሎታል። አንደኛው ያለው አንሰግድም ነው፣ አንደኛው እንሰግዳለን ያለው። እንደገና ፈለገም ለስዕል ፌስ ቱ ፌስ ለስዕል አንሰግድም ብሎታል ፈለገ ራሱ። ለምን እንደዚህ ግን በእሷ ላይ ያለችውን እየጠራ እንደሆነ ካልተረዳው በሴት አንቀጽም አላወሩም ሁለቱም። አንዴ በጀመረ አልሰማሁም። ታውልህ ሙሉውን አይደለም የምታመጣው። ቆይ አንተ ምን ታረጋለህ መሰለህ? አንተ የተቆረጠባቸው ይሄ ነገር አለ ብለህ ትነግረናለህ። የተቆረጠው ሙሉውን አይታችሁ ተረዱ። መጀመሪያ ወንድሜ እየሰማኸኝ ነው? የተቆረጠውን አይቼዋለሁ ሙሉውንም እየሰማኸኝ ነው ግን አይደል? ድምጽ አይሰማም። ኦኬ የሚሰማ ከሆነ በመጀመሪያ ማለት አለ ማለታቸውን እናጣራለን። ከዛ ሲሉ ይሄ ተቆርጦባቸው ነው እንጂ እንዲህ ማለታቸው ነው ብለህ ታብራራልናል። ምን ችግር አለ እኮ? መጀመሪያ ግን ማለታቸውን እናጣራ። አንተ እኮ ማለታቸውንም አላሉምም እያልክ እያካድክ እኮ። እሺ እያስከው አሳየኝ ሄድሽ። አዎ እሺ በደባስሩበት ጥያቄ ካለመቀበላሉ ለስዕላትም ጭምር የአክብሮት ስግደት ይገባል ብሎ አላህ። እሺ እንጨርስ፣ እንቀጥል። በዚህ ላይ ለቅዱሳን ስዕላት ጭምር የአክብሮት ስዕል ይገባል። እሺ መጽሐፍ ቅዱስ። እሺ አሁን ደግሞ ልደት እየተጠየቀ ነው፣ በሌላ ሰው እየተጠየቀ ነው። ምን እንደሚል ልደት ደግሞ እንስማው እስኪ። ትንሽ ብለ የሱን እኮ አልጨረስነውም። አሁን ቆይ አንዴ ጌታ አንተ ሙሉን ታመጣለህ። አሁን አንተ ምን ታረጋለህ መሰለህ? ሙሉን ስላየሁት ነው። እዚህ ጋር የለኝም ማስረጃው፣ ግን ሙሉን አይቼዋለሁ ሲናገር። ተቆርጦበት ነው እንጂ እንዲህ አላለም እኮ። ምን ችግር አለ? ምን ታረጋለህ መሰለህ? ተቆርጦ ነው እንጂ ለስዕል ስገዱ አላለም ብለህ ታመጣለህ።
አይደለ? የተቆረጠው ምንድነው የሚሆነው መሰለ? የተቆረጠው እዚህ ጋር ሲናገር ለስዕል ስገዱ አለ። የተቆረጠው ላይ ደግሞ ለስዕል አትስገዱ ብሎ ነበር አይደል? እሺ አጨርሰው፣ ችግር የለውም። አሁን ገባህ? አየህ ገባህ። ስለዚህ ቢቆረጥም ባይቆረጥም የተናገረውን ነገር ይሄ ሰውዬ አልሻረውም ማለት ነው። ሽሮታል የምትል ከሆነ ታመጣዋለህ ቪዲዮውን። አዎ እዚህ ጋር ለስዕል ስገዱ ብሎ ነበረ፣ ግን የተቆረጠው ቪዲዮ ላይ ደግሞ አትስገዱ ብሎ ነበር የሚል ታመጣለህ። ምን ቢቆረጥ ባይቆረጥ ስለረዘመ ስላጠረ ይሄን ሐሳብ ሽሮታል። ልደተ ማነው ፈለገ አልሻረው። ይቺ አዲሱ ዘዴያችሁ ነው። ቪዲዮ ተቆረጠ ትላላችሁ እንጂ ባይቆረጥ ኖሮ አትስገዱ ብሏል አላለም። በቃ ታያስክ ማለት ነው። በቃ ገባህ? እያወራሁት ኦልሬዲ ገባህ። እየገባ አይደለም። ቆይ አልኩኝ። ኦኬ በደንብ ላስረዳ። አሁን አሜሪካ ታረግና ታዳምጠኛለህ። በደንብ አዳምጠኝ። ቆይ ለአንተ ብቻ አይደለም ማወራው፣ የሚቀጥለውም ሰውዬ እንደዚህ ስለሚያደርቀኝ በደንብ ስማኝ። እዚህ ጋር ልደት ማን ነው ፈለገ ምን ብሏል? እንስማው በመጀመሪያ እስኪ። በደንብ አስምሩበት። ጥያቄ ካለመቀበላሉ ለስዕላትም ጭምር የአክብሮት ስግደት ይገባል። ለስዕላት ጭምር የአክብሮት ስግደት ይገባል ብሏል። የተቆረጠ ቪዲዮ ላይ ቪዲዮ ባይቆረጥ ኖሮ ግን ሙሉን ብንሰማው ኖሮ ለስዕላት የአክብሮት ስግደት አይገባም ብሎ አስተካክሎት ነበር? አላስተካክለውም። ወይም ያስተካክለዋል? አያስተካክለውም። መቼም አንድ ትምህርት ላይ ሁለት ነገር አስተማራት ተለየ። እስኪ ላውራ። ስለዚህ ቆይ ልጨርስ በመጀመሪያ እኔ ያወራሁ። ኦኬ ሚውት ላርጋ። እንግዲያው እኔ ሚውት እያረኩ ላውራ። አንተ ምናልባት አልተመቸህም ይሆናል። ኦኬ ለስዕላት የአክብሮት ስግደት ይገባል ያለው ሰውዬ ቪዲዮ ባይቆረጥበት ኖሮ ለስዕላት ስግደት አይገባም ብሎ ይቀይረው ነበር? አይቀይረውም። ባይሆን ምንድን ነበር የሚያደርገው? የተናገረውን ነገር ያብራራው ነበረ። ሙሉን ቪዲዮ ብንሰማ ኖሮ ስትሰግዱ እንደዚህ ነው፣ አሰጋገዱ እንደዚህ ነው፣ ማለት የፈለግኩት እንደዚህ ነው ይል ነበር እንጂ የተናገረውን ነገር አይቀይረው። በቃ እኛም የምንፈልገው እሱ ነው። አንዴ ካፍህ መርዙ ወጥቷል ወይ ነው። መርዙን አብራራኸው አላብራራኸው ዊ ዶንት ኬር። ስላብራራኸው መርዝ ትክክል አይሆንም። ስላብራራኸው እውነተኛ ትምህርት ስህተት አይሆንም። ስህተተኛ ትምህርት እውነት አይሆንም። በቃ ብታብራራም የተናገርከውን ኢላቦሬት ነው የምታደርገው። የተናገርከውን ሰፋ ለማድረግ ነው የምትናገረው። የተናገርከውን ለአድማጮች እንዲገባ ለማድረግ ታብራራ ይሆናል እንጂ የተናገረውን ነገር ቀይሮታል ትለኛለህ? አይቀይረውም። ኦኬ ስለዚህ ከተናገረው ነገር ላይ ይወስድ። አንድ ጊዜ እሺ ልናገር ነው። ለምሳሌ አሁን አንተ እዚህ ጋር የተናገረውን ነገር ቀይሮታል ትለኛለህ አልከኝ። እዚህ ጋር የተናገረውን ነገር ቀይሮታል የሚለውን ብቻ እዚህ ጋር ባሰማህ ያልከውና ይሄ ያልከው አሁን ያወራውና ያስረዳኸኝ አንድ ነው? አይ ምሳሌ ጎበዝ አይደለህም። ምሳሌ ጎበዝ አይደለህም። አይ ነው ወይ መልስልኝ። በቃ ምሳሌ ጎበዝ አይደለህም ወንድማችን። ምን እንዳወራህ ራሱ አሁን ያልከው ነገር እዚህ ጋር የመጣሁት እዚህ ጋር ጎበዝ ለመሆን ሳይሆን እዚህ 400 ሰዎች አሉ። አዎ አይገባም። እሺ እንዳይሸወዱ እዚህ ጋር ማወራ አይገባም። የምታወራው ነገር አይገባም። ኤኒዌይስ ሚውት አድርገን ልጨርስ ሐሳቤን። ከዛ በኋላ ሌሎች ጥያቄዎች ካሉ አስተያየት ካለ በኋላ እንቀበላለን። ለማንኛውም ግን እቺ ነገር ተመቶባቸዋል። ኤርሚ አንተ ጋር ነው? ኤርሚ ድምፅ አለ አንተ ጋር ሰማ? አዎ ኤርሚ ኤርሚያስ ቀለም ወርቅ ጡት አጥብተህ አልጨረስክም እንዴ? እስካሁን ቀለም ወርቅ አይተንፍሱ ጡት ሄዳል። ሰለሞን ሸኝቻለሁ። ኤርሚ ማውራት ፈልገህ ነው? አይደለም ዳግሻ ይቀር። እሺ ኤርሚ ጥሩ። ይሄ ጎዳና ተዳዳሪ ልጅ ዛሬም አይማርም ማለት ተሸኝቷል። እሺ ስለዚህ ወንድማችን ማወቅ ያለብን ነገር ምንድነው መሰለ? ይሄን ሐሳብ አንተ ሙሉን ቪዲዮ ታመጣዋል። ከዛሬ ጀምሮ እንደዚህ የምትሉ ሰዎች መጀመሪያ መረጃ ይዛችሁ ነው። እኛ ቢያንስ ከአንድ ሰዓት ከሁለት ሰዓት ቪዲዮ ላይ ቅንጭብ አድርገን የአንድ ሰከንድ አንጥተናል። አንተ የሩብ ሰከንድ አምጣ እንጂ በቃ ባላመጣበት ነገር እንድታወራ አልፈቅድልም። አሁን ከፍተህ እዚህ ቪዲዮ ላይ አስተያየት ለመስጠት በመጀመሪያ የሩብ ሰከንድ ቁራጭ ቪዲዮ መጀመሪያ አምጣ። ምንም በሌለ በጨበጣ አይቻልም እዚህ ቤት መዋጋት። ኦኬ እንቀጥል። አሁን የተናገረው ነገር ራሱ ወይ መረጃ ስንታመ ሚውት አድርግልሃለሁ። ችግር የለም አንተ ክፈተው፣ እኔ ሚውት አድርግልሃለሁ። ቪዲዮውን እንስማው። እንቀጥል። ከዚህ ለቅዱሳት ስዕላቶች የአክብሮት ስግደት ይገባል። በጣም ግልጽ መሆን ነው ማለት መጽሐፍ ቅዱስ የስዕላውን ስገዱ የሚላለ ባይብል ላይ በኢንተርኔት ማየት ያለብን ነገር ምንድን ነው? እኛ ስፔሲፊካሊ ለስዕል አንሰግድም። አንደኛው ስገዱ ይላል፣ አንደኛው አንሰግድም ይላል። እሺ አንተኛውስ ምን ትላለህ? ስገዱ ትላለህ አትስገዱ ትላለህ? ይሄ ሄኖክ ነው አይደል የሚባለው? ኤርሚዬ የሰውዬ ማን ነው?
ዲያቆን ሄኖክ የሚለውን ደግሞ እንስማ። ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም። ጥሩ። ይሄና ልደተ ተመሳሳይ ናቸው። እሺ እርሶስ ከልደተ ጋር ነው ከፈለገ ጋር ነው የሚስማሙት? እስኪ ቀጥሉ። እርሶ ደግሞ ይሰገዳል። እርሶ ከፈለገ ጋር ነው ማለት ነው። እሺ 2 ለ2 ተጋጥማችኋል ማለት ነው። ያልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድን ድንግል ማርያምን አስለን እንሰግዳለን። ኤርሚ ይህን ጉድ ሰማ። ኪሩቤልን አስለን እንደሰገድን። ኪሩቤልን ያሳሉት ኦርቶዶክሳውያኖች ናቸው። እግዚአብሔር አይደለም ሳል ብሎ ያሳለው። በመጀመሪያ ሳልም አላለም ኪሩቤል ቅረጽ ነው ያለው። እሳቸው ለስሙ የብሉይ ኪዳን መምህርም ጭምር ናቸው። ሊቀ ሊቃውንት ተብለው የሚጠሩ በቃ ተመልከቱ። ኪሩቤልን አስለን እንዳሳልን። ኪሩቤል አልተሳለም፣ በመጀመሪያ ተቀረጸ እንጂ አንድ። ሁለተኛ ነገር እኛንን እንዲያሳል ነው፣ ሰው ነው እንዲያሳለው። ዘጸአት 25 ላይ አረ እንዴት ያለ ጉድ ነው! 4 አይና ናቸው እንግዲህ። እሺ ለማንኛውም 2 ለ2 ገጥመዋል። አሁን ወንድማችን ምን ትለናለህ መሰለ? ማን ናቸው ልክ? 4ቱም ናቸው ልክ ወይስ 2ቱ ናቸው ልክ? እስኪ ንገረን። እንግዲህ 2 የተለያዩ ሀሳቦች አሉ። አሁን ያንተ ተራ ነው ወንድማችን፣ ቀጥል። ሳታፈኑኝ እንዳብራራ የምፈቅዱልኝ ከሆነ ላብራራ። እንደዚህ እያፈናችሁ ከሆነ ግን ምንም አብራራሁትም አላብራራሁትም ያው ይሁን። የተቀነጨው ጥያቄያችንን ከመለስክልን የማብራሪያ ሰዓት ደግሞ ስጡን በለን ስትጨርስ። አሁን ይሄው ጥያቄያችሁን መልሻለሁ። እኔ ደግሞ ማብራራበት ሰዓት ሌላ አብራራና ታብራራለህ ነበር ያልከኝ መጀመሪያ። አይ መጀመሪያ ጥያቄን መልስልኝ ወዳጅ። አሁን ማን ነው ትክክል ነው ብለን ቤቱን ሁሉም ትክክል ናቸው። ሙሉ ቢሰማ ናቸው። አትስገዱም ያሉትም ስገዱም ያሉትም ልክ ናቸው ማለት ነው። አዎ ሁሉም ትክክል ናቸው። ምክንያቱም ተቆርጦ ስለመጣ መረጃው ትክክል አይደለም እዚህ ጋር ሁሉ። ኦኬ ያልተቆረጠውን ቪዲዮ አሁን ያንተ ተራ ነው። በትልቁ አድርገህ ያልተቆረጠውን ክፈተው። ይኸው እሺ እኔ መረጃውን አይቼዋለሁ። መረጃውን ክፈተው። ያየውን አይደለም እኔም እኮ አይቼዋለሁ። አጭር መልስ የለኝም። ከሌለ ሌላ ጊዜ ሲኖር እድል እንሰጣለን። አሁን ወደ ገደለው እንሄዳለን። እሺ ለስዕላት ይሰገዳል አይሰገድም? ለስዕላት አይሰገድም። በስዕሉ ላይ ያለው ይሰገዳል። በስዕሉ ላይ ያለው ማን ነው? ለምሳሌ ገብርኤል ስዕል ቢሆን ገብርኤል ነው ያለው። ኦኬ ገብርኤል ስዕሉ ላይ ካለ በሰማይ የለም ማለት ነው አይደለ? አይደለም። ስዕሉ ላይ ካለ በሰማይ የለም። ስዕሉ ላይ ያለው ፎቶ ነው እንጂ እሱን ገብርኤልን እያሰብን እንድንሰግድ እንጂ ስዕሉን እያየን የምንሰግደው በሰማይ የለም እያልን አይደለም። ኦኬ ስዕሉ ላይ ያለው ፎቶ ነው። እኔ ለምሳሌ አሁን ፎቶ ያለ እኔ ያለሁ ፎቶዬ ላይ እኔ ካለሁ እኔ የለሁም ማለት ነው አለሁ። ልክ እንደዛ ማለት ነው። ስለዚህ ስዕሉ ላይ ያለው የገብርኤል ፎቶ ነው አይደለ? አዎ። ማን ነበር ፎቶውን ያነሳው? ፎቶውን ያነሳው ማን ነበር? እንግዲህ ከመጽሐፍ ቅዱስ ጥቅስ አንጻር ነው የተሳለው። ኦኬ መጽሐፍ ቅዱስ ላይ እከሌ ፎቶን አንስቶታል የሚል ጥቅስ አለ? የለም። ምን እያልከ ነው? ፎቶ አንስቶታል የሚል ነገር የለም። ስዕል ሲጀመር በእጅ ነው የሚሳሉት እንጂ በፎቶ አይደለም የሚነሱት። ታዲያ ፎቶ የሚለውን ሐሳብ ለምን አመጣው? ስዕሉ ላይ ያለው የገብርኤል ፎቶ ነው ለምን አልከ? እሺ ስዕል ያልኩ የገብርኤል ፎቶ ነው ያልኩ። ዋናው አጀንዳው ምንድነው? ከመጽሐፍ ቅዱስ ላይ ገብርኤልን ከጽሁፍ አንፃር ለምሳሌ 3 ህፃናቶችን ከሳት ሲያወጣቸው የተሳለ አለ። ከዛ ከጽሁፍ አንፃር ነው እንጂ የሚሳለው ዝም ብሎ ከፎቶ ካሜራ ተደቅኖ ፎቶ ተነስቶ አይደለም። ኦኬ ስለዚህ ስዕሉ ላይ ያለው ገብርኤል ይሁን አይሁን ማወቅ አይቻልም። ምክንያቱም ገብርኤልን ያየው የለም አይደለ? ገብርኤልን መሆኑን የምናረጋግጥበት መጽሐፍ ቅዱስ ላይ ያለው ጽሁፍና ገብርኤል ከተመሳሰለ ነው እንጂ ዝም ብሎ ከተስሎ ይሄ ገብርኤል ነው ከተባለ ይሄ ትክክለኛ አይደለም። ስለዚህ ዳንኤል መጽሐፍ ላይ መልኩ ስላለ ዳንኤል መጽሐፍ ላይ ያለው መልክ ሳላችሁት አይደል? አዎ ዳንኤል መጽሐፍ ላይ መልክ እንዳለ እስኪ መረጃውን አሳዩ። መልኩ ስላለ ሳይሆን መልኩን አይደለም የሳልነው ገብርኤል ነው የሳልነው። መልኩን ሳይሆን ሰው የሚመስል ነበር። ገብርኤል ምኑን ሳላችሁት? የገብርኤል ምኑን ሳላችሁት? እዛ ላይ አሁን ስዕሉ ላይ አፍንጫም አለው አይንም አለው ክንፍም አለው ምንም አለው። ዳንኤል ላይ የሳልነው ልንገርሽ። ዳንኤል ላይ 3ቱን ህፃናት ከሳት ያወጣቸው መልአክን በሰዓቱ መካከል 4ኛ ሆኖ እንደታየ ንጉሱ ተናግሯል። ከዛ አንፃር ገብርኤልን በሰዓቱ መካከል ህፃናቱን ከስሩ አድርገው ስለውታል። ከምኑ አንፃር? ከጥቅሱ አንፃር። ኦኬ አንድ ያልገባኝ ነገር ወደ እሱ እንመጣለን። ማን የታየው አማልክት ልጅ ያለው ገብርኤልን ነው አይደለም? መጀመሪያ ገብርኤል የአማልክት ልጅ ነው አይደለም? እሱ ላይ እንመጣበታለን። ግድ የለም አሁን ቶፒክ እንዳይቀየር ወደ እሱ አልሄድም። እስቲ ገብርኤልን ያወጣቸው ብለን እናስብና
የገብርኤል መልክ እዛ ላይ አለ ወይ ነው የምልህ። ያደረገ መልአክ አለ ብለህ እያሰብክ ነው። ኦኬ የዛን መልአክ ፊት እንዴት አገኘኸው? መልአክ ብለን እናስብና ምን የሚመስል ነው ታየኝ ያለው ንጉሱ? የአማልክት ልጅ የአማልክት ሰው የሚመስል አላለም ወንድሜ? የአማልክት ልጅ እኮ አልኩህ እኮ እየመለስኩ። ሰውን የሚመስል አራተኛ አላለም? ቆይ እየሰማኸኝ ነው? የአማልክት ልጅ አልኩህ እኮ መልሱን መለስኩልህ። በቃ እሺ የአማልክት ልጅም ካልከኝ እሺ። የአማልክት ልጅ መልካቸው ምን አይነት ነው? የአማልክት ልጅ መልካቸው ምን አይነት ነው ካልከኝ ባጭሩ አማልክት የተባሉ ሰዎች እንዳሉ እናያለን። ስለዚህ ሰው ነው የሚመስሉት፣ ሌላ ነገር አይመስሉም። ኦኬ ስለዚህ ገብርኤል ሰው ነው ማለት ነው? መልአክ ነው። ታዲያ አማልክት ልጅ ነው የሳላችሁት መልአክ ነው የሳላችሁት እናንተ? እንደ ሰው ስለተገለጠ ነው። አንዱን ንገረኛ እኮ እንደ ሰው የተገለጠ የአማልክት ልጅ ነው የሳላችሁት ወይስ መልአክ ነው የሳላችሁት? መልአክ ነው የሳልነው። እንደ ሰው ስለተገለጠ ልክ እንደ ሰው አድርገው ተሳለ። እንደ ሰው ተገለጠ የሚለውን ክፍሉን አውጣና አሳይ። እሺ እንደ ሰው ተገለጠ የሚለውን ክፍሉን እሺ እዛው ላይ ትንቢተ ዳንኤል ላይ እዛው ትንቢተ ዳንኤል ላይ ገብተህ ማንበብ ትችላለህ። ምን ይላል መሰለህ? ሰው የሚመስል ነው መጀመሪያ ብሎ የተናገረው። እንደውም አራተኛ በሰዓቱ መካከል አየሁ እያለ የተናገረው ሰው የሚመስል እንደሆነ ተናግሯል። ከዛ አንፃር ነው እኛ ሰው የሚመስል የሚል መጽሐፍ ቅዱስ ላይ ፈልገን ሳይሆን የምንስለው በአጭሩ ሌላ ነገር አስመስለህ መሳል አችልም ከዛ ውጭ። ኦኬ በመጀመሪያ ነገር መልአክ ማለት ሰው ማለት ነው። መልአክ ማለት ነው ሰው ማለት ነው። ስለዚህ ዳግሻይ ገብርኤል የሚላል እዛ ክፍል ላይ እሱንም ቅድም እኮ አልኩት እኮ ገብርኤል የሚልም የለም። ርዕስ እንዳይቀይር ነው እንጂ ጭራሽ አዳናቸው ገብርኤል የሚልም የለም። ገብርኤል ደግሞ የአማልክት ልጅ አይደለም። ኦኬ ንጉሥ ያየው የአማልክት ልጅ ይመስላል አለ። አራት ሰዎች ሲመላለሱ ያለው አለ። ግን የአራተኛው ማለት ከሶስቱ ሰዎች ውጭ ያለው ግን የአማልክት ልጅ ይመስላል አለ። ገብርኤል የአማልክት ልጅ ነው እንደሚመስለው? ገብርኤል የአማልክት ልጅ ነው ወይ የሚመስለው ላልከኝ መጽሐፉን ሙሉውን ገብተህ አውጣውና በቪዲዮ እናየው እናንበው። የጠየኩህን መልስልኝ። አንተ እስካሁን ስትመልስ ነበር። አሁን እየጨነቀ ሲመጣ መጽሐፉን ሙሉን ከፍተው ቅድም ሳትከፍተው ነው። ቅድም የመለስክልኝ ከምን መጽሐፍ ላይ አንበበ ነው? ምን የመለስኩልህ? ቅድም ገብርኤል ነው ያልከኝ ከምን መጽሐፍ ላይ አንበበ ነው? ዳንኤል ላይ ያለው ነው አውጣው እኮ ዳንኤል ላይ ያለ ማለት በቃ መውጣት አያስፈልግም። ታውቀዋለህ እኮ አንተ ስለምታውቀው አይደል መለስክልኝ ቅድም። ቆይ ላንብበው አላልከኝም ቅድም ስትመልስልኝ ገብርኤል ነው ብለህ በኮንፊደንስ ስትመልስልኝ ላንብበው አላልከኝ። ለምሳሌ ገብርኤል ብለህ ሀሳብ ልትቀይር ነው ገብርኤል ነው አይደለም ያወጣው? ቆይ አድምጠኝ። ሀሳብ ልትቀይር ነው ወይ? ገብርኤል ነው ያወጣቸው አይደለም? እየጠየቁ ገብርኤል ነው ያወጣቸው አይደለም? ኧረ እሺ ቆይ መልአክ ነው ያወጣቸው። መልአክ ደግሞ ገብርኤል እንደሆነ ቤተክርስቲያን ስታስተምር የኖረችው ስለሆነ አሁን ስትያዝ አትሸሽ። ያወጣቸው አፈርክ ገብርኤል ነው በሚለው መልስህ? ኧረ እባክህ አላፍርበትም። አላፈርክም። ስለዚህ ያወጣቸው ገብርኤል ነው አይደለም? አለማፈሬን ለመሸወጃ አታርጉ። ያወጣቸው ገብርኤል ነው አይደለም? አጭር መልስ መልስልህ ወንድሜ እባክህን፣ በጣም በትህትና እየጠየኩ ነው። ገብርኤል ነው። አመሰግናለሁ። የገብርኤል መልክ የአማልክት ልጅ መልክ ይመስላል? አላየሁም። የሳለው ሰውዬ ግን አይቶታል አይደል? ገብርኤል ብሎ የሳለው ሰውዬ ግን ቆይ አንዴ አዳምጠኝ። ገብርኤል ብሎ የሳለው ሰውዬስ ገብርኤልን አይቶታል? አላየሁም። ጥቅሱን ነው ያየው። ኦኬ ጥቅስ አይተህ ጽሑፍ አይተህ መልክ ትሰራለህ ማለት ነው? አዎ እሰራለሁ። አንተ ለነገሩ ማታረገው የለም ከንግግር። ኦኬ ስለዚህ ጽሑፉ የገብርኤል መልክ መሆኑን ማስረጃ ስጠን እስኪ። ጽሑፉ የገብርኤል መልክ መሆኑን ማስረጃ ስጠኝ ለሚለው መጽሐፉን አንብብ። ለዚህ ምክንያቱም ገብርኤል ብዙ ቦታ ተገልጿል። እኛ መልአክን በሰውኛ ምን ስላቸው መጥፎ ነገር አይደለም፣ ሰው አስመስለን ሳልናቸው እንጂ በሰውኛም ስለተገለጡ። ኦኬ እየሰማኸኝ ነው? ሌላ ሆነው የተገለጡበት ስለሌለ ሰው አስመስሎ ይሰራል። ለምሳሌ ለኢያሱ ሲገለጥለት ሰው መስሎ ነው የተገለጠለት። ቆይ የምጠይቅን ስማኝ አንድ ጊዜ። ዳንኤል ላይ የአማልክት ልጅ የሚመስል ገብርኤል የለም አይደል እንዴ? ገብርኤል እንዳልሆነ አሁን ገባ። ዛሬ ጥሩ ትምህርት በዛው አገኘ። እናንተ የሳላችሁት ከዳንኤል አይተን ነው ብለሃል አይደል እንዴ? አሁን ለኢያሱ ምናምን እያልክ ማጭበርበር አትችልም። ከዳንኤል መጽሐፍ ላይ አይታችሁ የሳላችሁት ገብርኤል ለምን ሰው መሰለ? የተገለጠው የአማልክት ልጅ ነው።
እዛ ላይ በሰው መልክ አልተገለጠም ገብርኤል አይደል እንዴ? በአማልክት ልጅ መልክ ነው የተገለጠው ለአንተ ማለት ነው፣ ያው ገብርኤል ብለህ ስለምታስብ። ስለዚህ የሳልከው ከዳንኤል መጽሐፍ ላይ ከሆነ አሁን ወደ ሌላ መጽሐፍ መሸሽ አትችልም። የሳልከው ከዳንኤል መጽሐፍ ላይ ከሆነ የዳንኤል መጽሐፍ ላይ የአማልክት ልጅ ነው ያለው። ገብርኤል የአማልክት ልጅ መልክ ነው እንዴ ያለው? የተገለጠበት መልክ እንደዛ ስለሆነ እንጂ መልኩ ምን አይነት ይሁን ምን አይነት አናውቅም እኮ። የማታውቁትን ነገር ነው የሳላችሁት ማለት ነው። የአማልክት እዚህ ግን ሀሳብ አለኝ እንዳጌ እንደ ቤተ ክርስቲያኒቱን ትምህርት ግን ቆርጣችሁ በአንድ ሀሳብ ላይ ብቻ ተነጋገሩት። ለምሳሌ ትንቢተ ዳንኤል ላይ እኮ ገብርኤልም ነው ያወጣቸው ከሰዓት፣ ሚካኤልም ነው፣ ራጉኤልም ነው፣ ኡራኤልም ነው፣ ማርያምም ናት። 5 ናቸው እኮ ያወጡት። ሰዎቹ 3 ናቸው የተጣሉት። አስበላኝ ኤርሚዬ፣ እሷ እንዳታወራ ፈርቼ ነበር። እሺ በቃ ቀጥታ። አዎ አይ እውነት ለቤተክርስቲያኒቱ ለኦርቶዶክስ ትምህርት ታማኝ መሆን አለባቸው። ለምሳሌ 3 ሰዎች ናቸው የተናገሩት። ማስረጃ ቆይ እሺ እሰጣለሁ። 3 ሰዎች ነው የተጣሉት። ንጉሱ የጣለው 3 ሰዎችን ነው እና ዛያው ደግሞ 4ተኛ ደግሞ አየ። ንጉሱ 4ተኛ አየው ብሎ ይላል። ኦርቶዶክስ ደግሞ ኖ 4 አይደለም የሚታዩት 8 ነው የታዩት ብላለች። እና ዳጊና ወንድማችን ኦርቶዶክስ ያየችው ነው የሚበልጠው። ናቡከደነጾር ውሸቱን ነው 4 አየ ተብሎ የሚባለው ወይ አንዱን ማመን አለብን። ወይ ኦርቶዶክስ ውሸታም ናት፣ ናቡከደነጾር እውነተኛ ነው፣ ወይ ናቡከደነጾር ውሸተኛ ነው፣ ኦርቶዶክስ እውነተኛ ናት። ይሄን በድምጽ ብልጫ ህዝቡ መወሰን አለበት። 5 እኮ ናቸው እሳት ውስጥ የገቡት ከ3ቱ ውጪ ማለት ነው። ማርያም ሁሉ እኮ ነች የገባችው እሳት ውስጥ ልታወጣቸው። እሺ እስቲ ማስረጃውን አውጣው። አታውቀውም ይሄ ነገር ወንድማችን? ማስረጃውን አውጣውና አንዴ ሲከረበት ነው ወንድማችን። አንዴ በእናት ባይ በድምጽ ብልጫ ይወሰን ብዬ ነው። ገና ይሄን አላየኸውም ወንድማችን እስከዛሬ? ኧረ አውጣው መጀመሪያ። ባሳይ ምን ትላለህ ግን? ከምን አንፃር እንደተጠፋ አነበዋለሁ። ዝም ብዬ አልነዳም። ግን ማርያም አላወጣቻቸውም 3 ደቂቃን ከነደደ እሳት? ቆይ እሱን እንየውና ከዛ ከምን አንፃር እንደተጻፈ ምሳሌ አድርጎ ተጻፈ። ዝም ብለህ ማስረጃ ልታደርገው አትችልም። አንጻራዊ መሆኑን እናያለን። በምሳሌ ግን ከሆነ ትቻላል። ቻለም ምሳሌ እየመሰሉ ማርያም ከእሳት ውስጥ አውጣለች ማለት ይቻላል። ያውጣው መጀመሪያ አውጣው። ምሳሌ በምሳሌ ይቻላል። ቆይ አወጣዋለሁ። እኔ ለህዝቡ ዘመኔን ሁሉ ሳሳየ የነበረው ነው። ግን ይቻላል ወይ በምሳሌ ማርያም ነች አወጣችሁ ብሎ ማለት? ሁኔታዎች ይለዩታል። እዚህ ስናነብ ነው የምንለየው። ምንድነው ሁኔታዎች የሚለዩት? ምን አይነት ሁኔታ? ቀጥታ ማርያም ነች 3 ደቂቃን ከነደደ እሳት ያወጣች ያዳነቻቸው ማርያም ናት ነው ብሎ የሚለው ቃል በቃል ጥቅሱን ማውጣት ነው። ምሳሌነቱን ንገረኝ። ጥቅሱን አውጣው ያልከው ነው። ይሄው እኮ ነገርኩ፣ በቃሌ ነገርኩ። በጣም ከማንበብ የተነሳ ደጋግሜ ድርሳነ ኪዳነ ምሕረት ላይ ከነደደ እሳት አንባቢ መሆንክን አድንቄልሃለሁና ጥቅሱን አውጣው እየነገርኩ ነው። ድርሳነ ኪዳነ ምሕረት ላይ ድርሳነ ኡራኤል፣ ድርሳነ ራጉኤል፣ ድርሳነ ሚካኤል፣ ድርሳነ ገብርኤል ላይ አይ ቲንክ ድርሳነ ሩፋኤልም ላይ እነኚህ ላይ ሩፋኤል ነው ያወጣው ይላል። ራጉኤል ነው ያወጣው ይላል። ገብርኤል ነው ያወጣው ይላል። ሚካኤል ነው ያወጣቸው ይላል። ድርሳነ ኪዳነ ምሕረት ላይ ማርያም ነች ያወጣቸው ይላል። በምሳሌ ይቻላል? እስኪ በምሳሌ ማውጣት ትችላለች? ቆይ ያውጣው። እሺ እኔው ጥቅሱን እናንበው። እኔ እኮ ይኸው እየነገርኩ ነው ብራዘር። አንብበው አውጣው። ትልቁ ላይ አድርገውና አውጣው። በቃ እሺ ተው ወንድምነት ዳጊ ቀጠሮ እዚህ ያላችሁ ሰው ታውቃላችሁ አይደል? ይሄን ክፍል አውጣው። እሺ ተው በቃ የለም በቃ እንደሌለ ነው ማሰማለህ። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ናቡከደነጾር እውነተኛ ነው ወይ ኦርቶዶክስ ውሸተኛ ናት፣ ወይ ኦርቶዶክስ እውነተኛ ናት ናቡከደነጾር ውሸተኛ ነው። ስለዚህ እዚህ በድምጽ ብልጫ 538 ሰው አለ። ማን ነው ውሸተኛ? ኦርቶዶክስ ወይስ ናቡከደነጾር? ውሸታም እንደሆነ እዚህ ጋር 500 ሰዎች ያውቁታል። ለአለመዳኔ አንድ ጊዜ ያዘውና ከስር አንዴ ኮሜንት ጻፉልን እስኪ። መልስ ኦርቶዶክስ ጻፉ። ማን ነው ጻፉልን? ኦርቶዶክስ ውሸታሙ ማን ነው? ታሪኩን ስላሳያችሁ ደጋግሜ ጥያቄው እውነተኛው ማን ነው አይደለም፣ ውሸታሙ ማን ነው ነው። ኦርቶዶክስ ነች። ናቡከደነጾር ነው እውነተኛ፣ ማን ውሸተኛ?
ወይስ ኦርቶዶክስ ነች ውሸተኛ? ባይዘወይ ብዙ ተከታይ እንዳለ ነው እዚህ ጋር እያነበብኩ ያለሁት። ጨርሰናል ነው እንደምዬ። ኦኬ ይሄው ሉዝ በዚህ አሁን በእውነተኛ መሆንክን አረጋግጥ አውጣው። ኦኬ በቃ ኮሜንት ብቻ አንብብ ብራዘር። እኔ ደጋግሜ ስንት ዘመን ስላሳየው ለሰው አውጣና ሳይ ብሎ ባለ ጊዜ ላይ አላሳየም። በቃሌ ነገርኩ እኮ ኤርሚያስ ነኝ። ከኤርሚያስ ነኝ ተናገሩነቱን ብሎ የሚለው ፔጅ ሙሉ በዚህ እንታወቃለን። ያለ መረጃ እናወራም። ስለዚህ ኪዳነ ምሕረትም ማርያምም ገብርኤል ገስት ላይ ያሉት ራሱ አውቀው በደንብ እየጻፉ ሚዩት አድርጌያለሁ። ነብይ ሚዩት አድርጌያለሁ። ስለዚህ ውሸታሟ እንደ ጣቃ ጨርቅ የምትቀደደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች እንጂ ያ የአሕዛብ ንጉሥ ናቡከደነጾር የዓይን ምስክር የሆነው 4 ሰዎች ነው ያየው በእሳት ውስጥ። የኦርቶዶክስ ግን ደብተራዎች በቃ እንደ ጣቃ ጨርቅ ነው የሚቀደዱት። ውሸት በዚህ ነው ያልክ። በቀይ በጥቁር እስክሪብቶ በመላእክት ስም በተጻፈ ድርሳን ላይ ነው የተገኘው እና በማርያም ስም የተጻፈ ድርሳነ ኪዳነ ምሕረት፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ራጉኤል፣ ድርሳነ ኡራኤል ላይ ይሄ ተጽፏል። ስለዚህ የገቡት እዛ ሁሉ የጻፉ አውጣውና ነው እስኪ። ይሄ ኦርቶዶክስ ጠባይ ነው ወንድሞቼ፣ መረበሽና ዳግዬ ቀጥሉ። ቴንክ ዩ ጨርሻለሁ። ጸጋ ይብዛላችሁ። እሺ ኤርሚዬ፣ እሺ ወንድማችን እየሰማኸኝ ነው? ይሰማል። መረጃው የለውም። እሺ ተረጋጋ። አንተ ገብርኤል ያወጣቸው ነው የምትለዋል? ያወጣቸው ነው የምትለዋል? አዎ መጽሐፍ ቤተክርስቲያን ያስተማረችን እንደዛ። እሺ እኔ አሁን ከስር አንድ ነገር እጽፋለሁ ወይም እንዲጽፉ አደርጋቸዋለሁ። የዛን ጽሁፍ መልክ ትሰራልኛለህ? እሺ እሺ። መሳል ላይ ጎበዝ ነህ? ጻሊ አይደለሁም በነገራችን አይደለህም? እሺ እኔ ከስር ለምሳሌ እስኪ ተሰማ ብላችሁ ጻፉልኝ አንድ ጊዜ ኮሜንት ላይ አንድ 3 ሰው ምናምን ተሰማ ብላችሁ ጻፉልኝ። ያው አየው ተሰማ የሚለውን ኮሜንት ተሰማ የሚለውን ኮሜንት አየው። አዎ አንተ ሰዓሊ አይደለህም። አንድ ሰዓሊ የተሰማን መልክ እንዴት አድርገው ነው የሚስለው? ተሰማ ምንም ያደረገው ነገር ስለሌለ ተሳለለትም አልተሳለለት ዋጋ የሚለው እዚህ ልክ ያደረገው ነገር ሲኖር ግን መልኩ ይመጣላችኋል አይደል? ለምሳሌ አሁን ገብርኤል የተሳለበትን ላስረዳን። እሺ መጠይቀን መጀመሪያ መልስ። ስለዚህ አንተ የአማልክት ልጅ የሚል ስታይ መልኩ ይመጣልሃል ማለት ነው፣ ያደረገው ነገር ሲኖር ማለት ነው። ዳንኤልም ያየው በነገራችን ላይ የሰው ልጅ ይመስል ነበር። እሺ አንዴ ቆይ ተረጋጋ። ኮሜንት አድርጉልኝ አንዴ ከስር ተሰማ ሰው ገደለ የሚል ጻፉልኝ አንዴ ከስር። ይኸው ያደረገው ነገር አለ ተሰማ። መልኩን እንዴት እንደምትስሉት ትነግረኛለህ። እሺ አንድ ጊዜ ጻፉልኝ ተሰማ ሰው ገደለ ብላችሁ ጻፉ። ያው ጽፈውላል ተሰማ ሰው ገደለ የሚለው አሁን ያደረገው ነገር አለ ተሰማ። እሺ አሁንስ መልኩ እንዴት ነው የሚሳለው የዚህ ሰውዬ? እሺ ሰው ሲገል አድርጎ ይሳላል። ነገር ግን የገደለበት መሳሪያ ምናምን ካለ ከነ መሳሪያውም ይሳላል። በጣም ጥሩ። እሺ መልኩን ከየት ታመጣዋለህ? መልኩን አይደለም የሚፈለገው ማስተማሪያ እንዲሆን ምንም አይነት ማስተማሪያ እንዲሆን ይሳላል እንጂ መልኩ አይደለም ተፈላጊነት። መልኩ አይፈልግም ማለት ነው አይደል? አዎ። እሺ ታዲያ ገብርኤል ስዕል ላይ ለምን መልክ ኖረው? መልኩ የማይፈልግ ከሆነ ሰው የመሰለው የገብርኤል ስዕል ላይ መልክ የማይፈልግ ከሆነ የገብርኤል ስዕል ላይ ለምን መልክ ሳላችሁ? ስራውን ብቻ ለምን አልሳላችሁ? ማለት እዛ ጋር የሳል ምን ያለበት ወይ ሲገል ያለበትን ብቻ ለምን አልሳላችሁ? እዛ ጋር ምን አይነት የሳል ነው ዳጊ? ጠይም ነው ዳጊ በኦርቶዶክስ ቤተክርስቲያን አይ ቲንክ አዎ። ጌታ ሰው ነው ወይስ አይደለም? ቆይ አይደለም ጌታን ነው የምልሽ ዳጊ። ጌታ የእውነት ነው አይረቢ? አዎ ሲሪየስ ጌታን ካልኩ ቀልድ አይደለም። ጌታ ያልተራ ጠይም ነው ካላሩ። እሺ ጠይሙን ገብርኤል መልክ ለምን ሰራችሁለት? መልክ አያስፈልግም እያልከኝ ነበር ወንድማችን። እሺ
መልኩ አሁንም አስፈላጊነት መልኩ ሳይሆን ስዕሉ መጠቀም ልክ ነህ እኮ ተስማምቻለሁ ወንድሜ፣ ካንተ ጋር አልተጋጨሁም። እኔ እናንተ አሁን ተስማምተናል። መልክ አያስፈልግም ብለኸኛል። ጥሩ መልክ ካላስፈለገ ለምን መልክ ሰራችሁለት ለገብርኤል? መልኩን ያየው የለም አንደኛ ነገር አይደል እንዴ? ጽሁፍ አንብባችሁ ነው። ጽሁፍ አንብበህ ከሆነ ተሰማ ሰው ገደለ ስትባል መልክ የምትስል ከሆነ እኮ አንተ ፖሊሶች ይፈልጉሃል። እኛ ሀገር አሁን ያለሁበት ሀገር ብትመጣ በሚሊዮን ብር ነው ስራ የምታገኘው። ለምን መሰለ? ብዙ ወንጀለኛ ስሙ ይኖራል፣ ያደረገው ነገር ግብሩ ይኖራል፣ ግን መልኩ ይጠፋባቸዋል። ከዛ ስኬች የሚያደርጉ ሰዎች አሉ። መተው ስኬች እስኪ እንዴት ነው አፍንጫው እንዴት ነው የተባለ በግምት ነው የሚሳለው። ገባ? እንደዚህ ካለ አሪፍ ነው። ግብሩ ተወስዶ አንተ መልኩን ኤግዛክትሊ ማምጣት የምትችል ከሆነ አንተ ቢሊዮነር ነው የምትሆነው። እውነቴን ነው የምልህ። ኢትዮጵያ ውስጥ ትፈልጋለህ አንተ ወንጀለኛን ስኬች ማድረግ የምትችል ሰው ነህ ማለት ነው። ጽሁፍ አይተህ፣ ስም አይተህ፣ ድርጊት አይተህ መልክ መሳል የምትችል ከሆነ አሁን ዋናው ነገር የምፈልገው ምንድነው? መልክ አያስፈልግም የሚል ነገር ከአንደበት ወጥቷል። መልክ የማያስፈልግ ከሆነ ለምንድነው ለገብርኤል መልክ ይሳላችሁለት? ጠይም ለዛው እሺ ለማሳመር ብለህ ነው እንዴ? እሺ እንደዛ አትለኝም ታዲያ? እስካሁን እንደሱ ብትለኝ እኮ ቀላል ነበር። እሺ ለማሳመር ብላችሁ ነው። እሺ ስለዚህ እኔ አንድ ስዕል አምጥቼ ይሄ ገብርኤል ነው የሚካኤል ነው ብልህ መልክ ብቻ ሳይቼ ታውቃለህ አንተ? ትለያቸዋለህ? ጥቅሱ ላይ ካለ አይቼ አዎ ለየዋለሁ። ስዕሉ ከጥቅስ ጋር ነው የሚለጠፈው? እንጂ ስዕል የሌለው ጥቅስ ስዕል አድኖም አይባልም አይደል? አይ ጥቅሱ ላይ አይቼ ያልኩህ መጽሐፍ ቅዱስ ላይ ወይም ደግሞ የአንተ የሳልክበት የታሪኩ ባለቤት ላይ ሰውየው ከተጻፈለት ጋር የሚመሳሰል ከሆነ ጥቅስ ላይ ስዕል የለም አባቴ። ቆይ አትልፋ፣ እሱን ተወው። እኔ አንድ ስዕል አሳይሃለሁ። አሁን ለምሳሌ እዚህ ጋር ለጥፍልሃለሁ። ኤርሚ ከቻልክ አንድ ስዕል አሳይልኝ፣ የስዕል አድኖ ስዕል። ስዕሉን ብቻ መልኩን ብቻ ነው የምታሳይል። መልኩን ብቻ ብለጥፍልህ አይተህ ይሄ ገብርኤል ነው ይሄ ሚካኤል ነው ማለት ትችላለህ? እሺ ለምሳሌ አሁን ገብርኤልን ሰው አስመስለው ሲስሉት እኔ ልንገራችሁ። ትንቢተ ዳንኤል ላይ እንዲህ ይላል፣ ደግሞ ሰው የሚመስል ዳሰሰኝ አበረታኝም እያለ አስቀምጦታል። ይህ ሰው የሚመስል ዳሰሰኝ የተባለው አካል መልአክ ነው። ወንድሜ ቆይ አድምጠኝ ልጨርስ። እኔ አሁን በጥቅስ ነው የማወራህ። አንተ የጠየቁን ሰምተኛል። ከየት አመጣችሁ ስል እኮ መልኩ አያስፈልግም አልከኝ። ከዛ በኋላ ግን ለማሳመር አልከኝ እኮ። በቃ እኮ ለማሳመር እንደሳላችሁ ተማምነናል። አሁን ሰው ይመስላል ብለህ ልታሳመነኝ አትሞክር እኮ። በቃ ለማሳመር የሳላችሁት ነው እንጂ ምንም ጀስቲፋይ ልታደርገው አልቻልክም እኮ። አያስፈልግም ሁላ እኮ ብለህ ነበረ። ታዲያ ካላስፈለገ ለምን ሳላችሁት ስል ለማሳመር አልከኝ እኮ። በቃ መልሰሃል እኮ። ኦሬዲ ማን ነው ታዲያ? ይሄ ማን ነው? ትልቁ ላይ ሳታረገኝ ይሄ ማን ነው? ይሄ ማን ነው? ትልቁ ላይ እንዳታረገኝ በፊቱ ብቻ ትልቁ ላይ አድርገው ኖ ትልቁ ላይ አሁን አድርገው ትልቁ ላይ አታርገኝ ወንድም። ትልቁ ላይ አታርጉት ማለት ወደ ትንሹ መልሰኝ። ወንድምነት ወደ ትንሹ መልሰኝ። ትልቁ ላይ አንተውን ቴንክ ዩ ማን ያው ስለምታውቃቸው በመልክ ማለት ነው። እሺ ሙሉውን አሳየኝ። ማን ነው የሚቀይረኝ? አትቀይሩት ፕሊዝ። ቆይ ራሴን ላድርግ በትልቁ። ይሄ ማን ነው? እሱ ያው መስቀል ይዟል። ኧረ ጌታ ሙሉውን አሳየኝ። ማን ነው ሞዴሬተር ላይ የሚቀይረው? ኤርሚያስን በትልቁ የሚያደርገው ፕሊዝ። ቆይ እዚህ ቤት ያሉ ሞዴሬተሮች እስቲ ቆይ ቼክ ላድርግ። እኔ ወንድምነት አሁን የሚገርም ነገር እኔ ጋር አሁን በትንሹ ነው ያለኸው። ሚስ አንደርስታንድ ተፈጥሮ ነው የሚሆነው። እኔ ጋር አሁን በትንሹ ነው፣ አሁን ነው በትልቁ የምትሆነው እኔ ጋር ማለት ነው። እሺ ዳኒ በትንሹ አድርጉ፣ ሌሎቻችሁ አታርጉ። ዳኒ አንተ ትልቁ ላይ ሆነ ዳኒ እኔ በትልቁ ላይ ሲሆን እንደዚህ ነው የሚሆነው ወንድምነት። አሁን ነው በትልቁ ላይ ነው የሆንኩት። አሁን አንዱ እንደሱ እንዳትቀይረው። እሺ ይሄንን አታውቀውም ወንድሜ? መስቀል የያዘው እና ይሄን አውቀዋለሁ። ሚካኤል ማን ነው? ሚካኤል በምን አወቀው? ስለማውቀው። በምን ያወቀው? በምን ለየው? በፊቱ ነው። እኔ አንተን በምንድን ነው ያወቀኝ ብትለኝ አንተን ስለማውቀው በምን ነው የተጠየቀው? በምን ያወቀው? ይሄንን ስለማውቀው ከድሮም ጀምሬ ስለማውቀው እኮ። በምን አወቀው? በምን ላይ ታወቀው? እሺ በአሳሳሉ አይቼ ነው። በአሳሳል ነው የምትለያቸው። አንዳንዶቹን በጽሁፍ ትለያቸዋለህ፣ አንዳንዶቹን በአሳሳል ትለያቸዋለህ። በጽሁፍም አውቃለሁ፣ በአሳሳልም አውቃለሁ። ጽሁፍ ገላጭ ነው። እሺ ይሄ ምንድነው የያዘው? እዚህ ጋር የሚታየው ምንድነው? መስቀል ሚካኤል ይዞ ነበረ። ያው ክርስቲያናዊ ምልክት ለማስቀመጥ ያክል እንጂ እዚህ ጋር ሌላ ታሪክ አይደለም። ክርስቲያን ስለሆነ ነው ሚካኤል። የክርስቶስ
እንደሚልከውና ወደኛ እንደሚመጣ ክርስቲያን ስለነበር ክርስትና ማለት እንትን መላእክቶችም ክርስቲያኖች ናቸው። የምን ክርስቲያን ናቸው? ኦርቶዶክስ ወይስ ወንጌላውያን? ካቶሊክ? እንደዛ ነው የምናምነው። ሁሉም የክርስቶስ አገልጋይ ነው። እንደዛ ነው የምናምነው እኮ። ስለዚህ አሁን የክርስቶስ አገልጋይ ነው ወይስ ክርስቲያን ነው? የክርስቶስ አገልጋይ ነው። የክርስቶስ አገልጋይ ደግሞ ክርስቲያን ነው። ስለዚህ ክርስትና የጀመረው ዓለም ሳይፈጠር ነው ማለት ነው። እሺ፣ መስቀሉን የያዘው ሚካኤል ከዛ ዓለም ሳይፈጠር አስቀድሞ ስለሆነ ማለት ነው። ማስረጃ አለ። this is ኦርቶዶክስ ወገኖች፣ ማስረጃ አለው። ዓለም ሳይፈጠር መስቀል መያዙ። ዳጊ ይቀጥሉ። ቴንክ ዩ። ቆይ አንዴ ወንድማችን አንዴ ሚውት አድርግልን አንዴ። በጣም ይቅርታ። እሺ ወንድማችን አንዴ ከይቅርታ ጋር ኤርሚ ትዝ ይልሃል ከፈለገ ጋር የነበረ ውይይት ላይ ስዕላት መጽሐፍ ቅዱሳዊ ናቸው ምንድን ነው የሆነ ነገር የሰገደ ነበር በብሉይ ኪዳን ምናምን ትለዋለህ። ማስረጃ የጠየቀ ጊዜ ትዝ ይልሃል? ከመጽሐፍ ቅዱስ ማስረጃ አስጠኛለሁ። አንተ ምን አልከው? ምንድን ነበር ጥያቄው? በእናትህ ትዝ ይልሃል ኤርሚ? እንደናንተ ምንድነው ያልኩት? ቆይ ኤፍሬም ፔጅ ላይ አለ ጥያቄ። ኤፍሬም ፔጅ ላይ አለ። በጌታ እሱ ነው የተፈጠረው። አሁን እሱ ነው የተፈጠረው። ኤፊ ያስቀምጥታል። በጌታ እሱ መከፈት አለበት። ኤርሚ አሁን ትልቁ ላይ አድርጉ። አሁን ትልቁ ላይ አድርጉ። ኦኬ እንዲገባችሁ ምንድነው ነገሩ? ኤርሚያስ ጥያቄ ጠየቀው፣ ይሄ ነገር ትክክል አይደለም ብሎ ማለት ነው። ከዛ ምን ቢለው ጥሩ ነው? ማስረጃ ከመጽሐፍ ቅዱስ ስጠኝ። አይ ቆይ ካላዩት አይገባቸውም እንዴ? አይ ቲንክ አጥፍቶታል መሰለኝ። አጥፍቶታል። ግን ጥያቄው ምን ነበር መሰለ የሚመስለኝ? ለምሳሌ የሆነ ጥያቄ ማድረግ ትችላለህ። ለምሳሌ ጥያቄው በኦሪታውያን ስዕላትን ስለው ይሰግዱ ነበር ወይ? ስለ ስዕል መናገር ይመስለኛል። የሆነ ምሳሌ አድርገው ብቻ አንተ ትክክል አይደለም ለማለት ነው። ኦሪታውያን ስዕል ስለው ይሰግዱ ነበር ወይ አልከው ፈለገ። ከዛ ፈለገ ማይኩን አበራና ጥቅስ ስጠኝ ያለው ማስረጃ አለ ነው ያለው። ከመጽሐፍ ቅዱስ ማስረጃ ቆይ አንዴ ወንድማችን አንዴ በእግዚአብሔር አንዴ ትንሽ ኮሜርሻል ብሬክ የሚባል ነገር አለ። እንደዚህ በማለት ለስ የሚሰማ የለም ታውቃለህ። ሰው ብልጥ ነው። ወይ ወንድ አንተ አሁን ምን መሰለህ ምን ፈጥረህ መሰለህ ምን ችግር ፈጠርክብን መሰለህ? እኛ ምን ስንቃወም አንተ ማስረጃ አልከን እኮ። እኛ እኮ እየተቃወምን እየደገፍን እኮ አረከው እኮ። እኛ ዲሌት አድርጎታል አስቀምጦታል። ቆይ በውስጥ አይ ቲንክ ልኮልኝ ነበር መሰለኝ የዛን ቀን። ብቻ ሀሳቡ እንዲገባችሁ ምንድነው እኛ ሀሳቡን ተቃውመን ጠየቅን። ለምሳሌ በኦሪት ጊዜ ለስዕላት የሚሰግድ ሰው አለ ወይም የሰገደ ሰው አለ? ይሄ ማድረጋቸው ወይ ደግሞ ትክክል ነው ብዬ ስጠይቀን የተቃውሜ ነው ያንን ያደረገ የለም ማለት ነው ስለው ሰውየው ያኛው ተቃራኒው ሰውዬ ደግሞ ከፍቶ መጽሐፍ ቅዱስ የማስረጃ አምጣ ቢለኝ አያስቅም? እሱ እኮ ነበረ። እሺ ኤኒዌይስ ላይ ገባቸው ይችላል። ቪዲዮን ካላይ ወደ እንትናችን እንመለስ። ኮሜርሻል ብሬኩን እዚህ ላይ እናቆመውና እሺ። በነገራችን ላይ አንድ ነገር ልንገራችሁ። ስዕል መጽሐፍ ቅዱስ ሳይሆን አሁን ያየኸው መልክ የማን ነው? አሁን ያየኸው ያሳየህ ኤርሚ ያሳየ መልክ የማን ነው? የሚካኤል ነው። ክድሃል አይደለ? እውነቱን ተናገር። እሺ ኤርሚ አዋራው አንተ ክድሃል አልከዳህም? ከኤርሚ ጋር ቀጥሉ። ቀጥቶ ወለም እውነቱን ተናገር አንተ አውራው። እሺ እንቀጥል። ስለዚህ በመልካቸው ታውቃቸዋለህ አይደል? መላእክቶችን በመልካቸው ታውቃቸዋለህ ወይ? እውነቱን ተናግሯል ብዬ አምናለሁ። ያን ሰዓት ለምን መሰለህ? ኤርሚ ክዷል። መጽሐፍ ቅዱሳዊ ጥቅስም ክዷል ኤርሚያስ። ወንድማችን አሁን ወደዚህ እንመለስ። እሱ ከአንተ ጋር የጀመረው ውይይት አለው ከኤርሚያስ ጋር ነው። ወደ አንተ እንዳያሰለች ነው ከሰር ላሉት እንዲዘና እንዲያረጋቸው ነበር። አሁን ወደ ቁም ነገሩ እንመለሳለን። አንተ መልክ እያየህ መላእክቶችን ታውቃለህ አይደለ? አውቃለሁ። ኦኬ ስንት መላእክቶች አሉ? አውቃለሁ ማለት ስንት መላእክቶች አሉ? ስንት መላእክቶች አሉ? አላፍት ናቸው ተቆጥረው ያሉ። ሰውን አይቼ ስለማቅ ብቻ እኔ ሰውን ስንት ነው ማለት አልችልም። ጎበዝ። ስለዚህ አንተ ባሳየ መልክ ይሄ ገብርኤል ነው ይሄ ሚካኤል ነው ብለህ መለየት አትችልም ማለት ነው። ከአላፉ መካከል ይሆናል አንተ ጋር የመጣው። ሁሌ ገብርኤል ነው አንተ ጋር የሚመጣው? የተሳሉትን አውቃለሁ። ለምሳሌ የተሳሉትን አውቃለሁ። የተሳሉት እኮ የሳልልህ ሰውዬ ነው ገብርኤል ብሎ የሳልልህ እንጂ ያ ገብርኤል ሆኖ አይደለም እኮ። ቅድም እኮ አንተ አያስፈልግምም ለማሳመር ነውም እኮ አልከኝ እኮ።
እሺ ለምሳሌ አንድ ስለዚህ የሳልል ሰውዬ ገብርኤል ነው ብሎ የሳልልን ገብርኤል ነው ብለህ መቀበል አትችልም። ዳጊ ምን አልከኝ? በመረጃ ታወራኛለህ ወይስ እንዲሁ ዝም ብለህ ትሟገተኛለህ? እኮ አሁን እኮ የሚያስቀው ነገር ላይ ተመለስክ እንደገና። በመረጃ ካልከኝ እኮ አንተ መረጃ የለም እኔም መረጃ የለንም። የገብርኤል መልክ ተቀባይ ሰው እዚህ ጋር ምንም የሚያስቅ ነገር የለም። መጽሐፍ ቅዱስን ተቀባይ ሰው ምንም አልክ ምን መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ የምታደርገው ነገር ኦርቶዶክስ የለም። ኦኬ እኔን ስማኝ። እኔ የገብርኤል መልክ መረጃው የለኝም። አንተ አለህ የገብርኤል መልክ መረጃ? አለኝ። እሺ ስጠን። መልኩን ነው የምትሰጠን። መልኩን አሳየን። እሺ መልኩን ነው እንግዲህ የጠየቀኝ። ትንቢተ ዳንኤል ላይ ምዕራፍ ታወጣላችሁ። ምዕራፍ 10 ከቁጥር 18 ላይ እንደዚህ ይላል። አንድ ጥቅስ ነው። ደግሞም ሰው የሚመስል ዳሰሰኝ አበረታኝም ይላል። እዚህ ጋር ማንን ነው ያየው? መልአክ ነው ያየው። ከዚህ አንጻር ሰው ስለሚመስሉ ሰው አስመስለን እንስራቸዋለን። ሰው መስለው ስለተገለጡ። እሺ በቃ ይሄ ነው። ጨረስክ? አዎ ይሄ ነው በቃ። ኦኬ ስለዚህ ገብርኤል ሰው ይመስላል እያልከን ነው አይደለ? አይ ሲገለጡ በሰውኛ ስለተገለጡ ሰው አስመስለን እንስላቸዋለን። ገባኝ። አባባል ገብቶኛል። ሲገለጡ በሰው መልክ ይገለጣሉ እያልከኝ ነው አይደል? አዎ ኦኬ። አንተ የሰው መልክ ባሳየህ ይሄ ገብርኤል ነው ይሄ ለማለት እንዴት ትችላለህ ነው ከሆነ እኮ ጥያቄው። መልክ አሳየሃለሁ። መልክ አይተህ ይሄ ገብርኤል ነው ይሄ የሰው መልክ ብታሳየኝ ዝም ብለህ ሰው ከሆነ ያሳየህ ይሄ ገብርኤል ነው ምናምን አይደለም። ኦኬ ታዲያ አሁን እንዴት አወቅ? ኤርሚያስ ያሳየህ ገብርኤል ይሁን ሚካኤል ይሁን በምን? አሁን አንተን አይቼ አውቃለሁ። ሰው ቢያሳይ ጌታ እኔንማ ታውቀኛለህ። መላእክቶችን ግን አታውቃቸውም በመልክ አይደል እንዴ? በመልክ የማታውቃቸው ከሆነ ኤርሚያስ ያሳየህ ይሄ ገብርኤል ነው እንዴት አልክ? እሺ እሱ ታሪኩ ተያያዥነት ስላለው ነው። ታሪክ መልክ አይደለም ወንድሜ፣ ታሪክ መልክ አይደለም። ይሄው ጥያቄ ይሳላል ጌታ። ቆይ አንዴ ታሪክ አይሳልም ወንድሜ። ታሪክ ይሳላል ይለኛል። ታሪክ መልክ ሆኖ ይሳላል? ታሪክ መልክ ሆኖ ይሳላል? ይሳላል እንዴ? ቅድም አሁን ለምሳሌ ተሰማ ሰው ገደለ ብልህ ከነት ምግባሩ ከነ ማንነቱ ነገርኩ። መልኩ ምን አይነት ነው? ሰው አስመስል ስለዋለሁ እንጂ መልኩን አይደለም እኮ። ሰው አስመስል ትሰራዋለህ እንጂ ያ ሰውዬ በተሰማን ይምሰል አይምሰል ማረጋገጫ አለ? ተሰማን ለምን ይመስልልኛል? መሰላልኝ አልመሰለልኝ ምን ያደርግልኛል? እሱማ እንደማያደርግልማ ቅድም ነግረኸኛል። ማረግ አለማረጉ እንዳለ ሆኖ የሆነ መልክ አሳይቼ ተሰማ ሰው ገደለ ብዬ ከስር ብጽፍበት ያ መልክ ተሰማ ነው ማለት ነው? ተሰማ ነው ማለት ሳይሆን ከሱ ጋር ታሪኩን ለማስረዳት ያክል ብቻ ነው እዛ ጋር የሚሳል እኮ። መልክ አይተህ ግን ተሰማ ማለት አትችልም። በታሪኩ ተነስተህ እንዲያደረገ ስትባል ለምሳሌ ለእመቤታችን ቅድስት ማርያም የተገለጠላት ስለ ገብርኤል ትለኛለህ። ታሪኩን ሰምተህ ማለት ነው። ታሪኩ እንጂ መልኩን ግን መናገር አትችልም። ይሄ ነው ገብርኤል ልትለኝ አትችልም። እናንተ ጋር ችግሩ ስዕል አይታችሁ እቺ አርሴማ ናት ትላላችሁ፣ እቺ ማርያም ናት ትላላችሁ። በማየት ራሱ ታውቋቸዋላችሁ። እነ ማርያምን እና አርሴማ እንኳን አትሊስት ሰው ስለሆነች ልትታወቅ ይችላል። አንተን ባይ አላውቅህም። ቆይ እኔ ጌታ አንዴ ስማኝ። እኔ እዚህ ጋር አለሁኝ፣ እኔ በህይወት አለሁኝ። አሁን ቪዲዮ ባበራ ታየኛለህ። አንተ እኔን እንዳየኸኝ ማርያምን የታየሃት ገብርኤልን የታየኸው ነው እኮ የምልህ። ልክ እኮ እኔን አወቅከኝ። እኔን ባወቅክበት መንገድ ነው ገብርኤልን ያወቅከው። እሺ አንተን ባወቅኩበት መንገድ አትመልሰውም። አየህ ይሄ ነው ችግሩ። እኔን ባወቅክበት መንገድ ነው የማርያምን መልክ ያወቅከው። ቆይ እሺ መልሰው። ለምን አልመልስ? ይኸው ሚውት አድርጌልሃል። ቀጥል። እሺ እኛ ስዕልን ስንስል መጽሐፍ ቅዱስ ላይ ያሉትን ከነ ታሪካቸው ለምሳሌ ገብርኤል ቅድም ነገርኳቸው። ለምሳሌ ደግሞ ሚካኤል ደግሞ አሁን ለምሳሌ ዳቢሎስን ሲረግጠው ወይም ደግሞ ሲያሸንፈው እንደተጻፈ ሁሉ አሁንም ሲያሸንፈው ተደርጎ ይሳላል ሚካኤል ለምሳሌ። ስለዚህ ሰውን መስሎ ደግሞ መልአክ ስለተገለጠ በሰውኛ አስመስለው ይስሉታል። ከዛ አንጻር ይሳላሉ እንጂ ልክ አሁን አንተ እንደምትለው እኔን አይተኸኛል እኔን መሳል ትችላለህ እንደምትለው አይደለም። በቃ አጭር መልክ እኮ ነው። ማወናበር ምናምን አያስፈልግም። በጣም ጥሩ። አንተ ቅድም መልክ ብቻ ሲያሳይህ እንዴት ገብርኤል አልክ? የገብርኤል ስዕል ስለሆነ። በምን አወቅ የገብርኤል ስዕል መሆኑን? ከመጽሐፍ ቅዱስ ከዛ አንጻር ስለተሳለ። መጽሐፍ ቅዱስ አላሳየህም። እሱ እኮ ያሳየህ እኮ መልክ ነው ያሳየህ እኮ። የሆነ ጠቆር ያለ ሰውዬ መልክ አሳየህ። በምን አወቅ ገብርኤል? አውቀዋለሁ። እኔ እኮ አንዴ ካየሁ አብራችሁ ሃይ ስኩል ተምራችኋል፣ አብሮ አደገ ነው። በምን አወቅከው? አብራችሁ አሳልፋችሁ ታውቃላችሁ? ከልጅነቴ ጀምሬ አውቀዋለሁ እኮ። በምንድን ነው መልኩን ያወቅከው እኮ ነው የምልህ። እኔ እኮ አታውቀውም አላልኩም እኮ። አንተ በጣም እንደምታውቀው እኮ ገባኝ። ግን በምንድን ነው ያወቅከው? ስዕል አይተህ ገብርኤል ለማለት ሚካኤል ለማለት ድፍረቱን ከየት አመጣኸው ነው የምልህ። ታሪኩን እኮ ችግር የለም። እኔ ባይዘው እንዲገባ አንድ ነገር ግልጽ ላድርግህ። እኔ
የስዕል ተቃዋሚ አይደለሁም። ባይዘው ምንም ችግር እኔ ቤቴ ብትመጣ ማት ስዕል አለ ልጆቼ የሚማሩበት የሐዋርያቶች ስዕል ተብሎ የኢየሱስ ስዕል ተብሎ የተሳለላቸው ነገር አለ። ልጆቼ ግን ይሄ ኢየሱስ ነው ብለው እርግጠኛ ሲሆኑ ካገኟቸው ጣላቸዋለሁ። ማስተማር ትችላለህ። ቆይ ልጨርስ። ልጨርስ። ልጆቼ ለስዕሉ አይሰግዱም። ገባ? በዛ ስዕል መማር ትችላለህ። ማስተማር መማር ምንም ችግር የለውም። ሳል ካልደከመ እኔ ምን አገባኝ? ቀለም ካላለቀ ችግሩ የሚመጣው መቼ ነው መሰለ? እርግጠኛ ሆነ እዚህ ስዕል ላይ ያለው ኢየሱስ ነው፣ እዚህ ስዕል ላይ ያለው ገብርኤል ነው፣ ማርያም ናት ስትል ከዛ ደግሞ በእጅህ ጠፍጥፈ ለሰራኸው አብኩተህ ከዛ በኋላ በቡርሽ ላቀለምከው ነገር ደግሞ ስትሰግድ ነው ችግር ያለው እንጂ እኛ የስዕል እኮ ጠላት የለ። የአርት ጠላቶች አይደለም። አርት እግዚአብሔር የሚሰጠው ጥበብ ነው። ብቻ ግን ምንድነው ከአእምሮ በፈለቀው ጥበብ ሰዎችን ስታሰግድ አንተም ለሰራው ነገር ስትሰግድ ነው ችግሩ። ራስህ የሆነ መልክ እያሰብክ ከሳልክ በኋላ ይሄ ሚካኤል ነው ስትል ችግር ይፈጠራል። ደግሞ እንደተፈጠረ ማሳያለሁ። ያንተ ቤተክርስቲያን ሰዎች የሆነን ሰው እያሰበ ነው ስዕል የሰራው አንድ ሰውዬ አየህ፣ ከአእምሮ በወጣ ነገር ስሎ በመጨረሻ ተሳስቷል ስዕሉ ተብሎ እናንተ ቤት የተቀየረ ስዕል አሳያለሁ። አሁን ችግሩ ያለው ለምን ሳልክ አይደለም። ሳል እኔ ካልደከመ ቀለም ካላለቀ አስተምርበት ምን በልበት ችግር የለብንም። ከፈለክም ለጥፈው። ስትሰግድና ግን እርግጠኛ ሆነ ይሄ መልአኩ ነው ይሄ ስዕሉ ባለቤት ነው ስትል ግን ጥያቄ ይነሳብሃል። አሁን አንተ የሆነ ስዕል አየህ፣ ቁራጭ አንገት፣ ያንን አየህ ነው ገብርኤል ነው አልክ። በምን አወክ? አብሮ አደጋ አይደለ? ለአንተ አልተገለጠልህ ያየኸው ነገር የለም። እሺ እዚህ ጋር ለምሳሌ ሙሴ ክሩቤልን ሲቀርጽ መልካቸው እንደዚህ ነው እየተባለ ነው እንደቀረጸው። ወንድሜ መልክ ሰርቷል። በመጀመሪያ አሳይቶታል። ወንድምናት ሁሉንም አሳይቶታል። ሁሉንም የኪሩቤል አድምጠኝ ሳለ እንዴ ወንድሜ ተቀረጸ እንጂ ሳለ እንዴ አድምጠኝ ማለት አውራው ማለት አይደለም። ኦኬ ዘጸአት መጽሐፍ ምዕራፍ 25 ቁጥር 27 ቁጥር 8 ዕብራውያን 8:5 ላይ ዘጸአት ምዕራፍ 25 ቁጥር 40 ልብ በሉ ደግመዋለሁ። ዘጸአት 25 ቁጥር 40 ዘጸአት 27 ቁጥር 8 ዕብራውያን 8:5 ላይ የአምላካችን እግዚአብሔር ቃል እንደዚህ ይላል። ታላቁ ነቢይ በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቁ አለው። በተራራው ላይ ምን ነበር ያሳየው? ታቦቱ ኦኬ የህብስት ገበታው ታቦቱን እንዳለ ቆይ ተናገሩት። በተራራው ላይ ሚዩት አድርግ ቀጥያ አወርድሃለሁ ከከፈትክ። ይሄ የኦርቶዶክስ ጠባይ ነው ማለት ዝም ብሎ መረበሽ በየመሃል እየገቡ ከተናገርኩ በኋላ ከዛ ትናገራለህ። ጥሩ ጸባይ ያለ ትመስለኛለህ። ከሌሎቹ ይልቅ የተሻልክ ነህ። ሳወራ የአምላክ ቃል ነው የማወራው። በጥንቃቄ መስማት አለብህ። መጽሐፍን አንድም አታውቁም፣ ግን እንደምታውቁ ሰዎች ደግሞ ተጠይቁና ስናስረዳ በየመካከል ገብታችሁ ኢንተራፕት አድርጉ። ደብበና አሁንም ስማ፣ ሪከርድ አድርግና ይጠቅማል። ገብታ አንብብ። ዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ዘጸአት 27 ቁጥር 8 ዕብራውያን 8:5 ላይ ታላቁ ነቢይ ሙሴን እግዚአብሔር በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሏለው። በተራራው ላይ ምንድን ነው ያሳየው? በተራራው ላይ ያሳየው መገናኛውን ድንኳን እንዴት እንደሚሰራ ታቦቱ ርዝመቱና ቁመቱ ወርዱ ምን ያህል መሆን እንዳለበት የስርየት መክደኛው ደግሞ በላይም ደግሞ ከተቀጠቀጠ ወርቅ የሚሰሩት ኪሩቦችን ሁሉ እዛ በተራራ ላይ ያሳየው። ይህም ብቻ አይደለም። የዕጣን መሰዊያ፣ የህብስት ገበታ፣ መቅረዝ፣ የመታጠቢያ ሳህን፣ የነሐስ መሰዊያ እንስሶች ሲታረዱ እሱን ሁሉ የት ነው ያሳየው? ተራራው ላይ ነው ያሳየው። በመንፈሳዊው ዓለም ያለውን ያሳየው። ልክ ሕዝቅኤል በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ እንደዚሁም በራእይ መጽሐፍት ላይ ዮሐንስ አይቷቸዋል። ለምሳሌ ሕዝቅኤል ምዕራፍ 1 ላይ በኮቦር ወንዝ በምርኮኞች መካከል ሳለ ሰማያት ተከፈቱ። የእግዚአብሔር ራእይ ሲያይ አራቱ እንስሶች 40ቱ እንስሳት የሚባሉትን አራቱ እንስሶች ኪሩቤሎችም ማለት ነው እነሱን ሁሉ ጭምር ነው ያየው። እንደ ጥጃ ኮቴ ያለ የነበራቸው ይላል ታላቁ ነቢይ ሕዝቅኤል ማለት ነው። እግዚአብሔር ነው ያሳየው። በባቢሎን በምርኮኞች መካከል ተቀምጦ በሰሜን በኩል የሚበርቅ አውሎ ምንድነው ንፋስ ወጣ ይላል። ከዛ እነዛን መንፈሳዊያን ፍጥረታትን እግዚአብሔር አሳይቶታል። ኦኬ የእሳት ፍም በመካከላቸው ነበር ይላል። የእግዚአብሔር አምላክ መልክ ይህንን ይመስል ነበር ይላል። ያንን ለሕዝቅኤል ያሳየውን በኋላም ለታላቁ ሐዋርያ ለዮሐንስ ያሳየውን እግዚአብሔር በሲናይ ተራራ ላይ ዘጸአት 25:40 ዘጸአት 27:8 እና ዕብራውያን 8:5 ላይ በተራራው ላይ እንዳሳየው ምሳሌ ብሎ ስላለው
ኪሩቤሎችንም ከተቀጠቀጠ ወርቅ ከመስራቱ በፊት አስቀድሞ ተራራው ላይ አሳይቶታል። የስርየት መክደኛውንም ልክ እንደዛው፣ ታቦቱንም ልክ እንደዛው። ኦኬ ተራራው ላይ ጨርሶ ተነጋግሮ በ40 ቀን ቆይታ ውስጥ የሚያሳየውን በመንፈሳዊ ዓለም እንደ ነቢይ አሳይቶት የሚናገረውን ድምፅ አሰምቶት ነው ከተራራ ወርዶ ከዛ ለህዝቡ ነግሮ የተቀረጸው ማለት ነው። ስለዚህ አዎ አይቷል፣ እዛ ተራራው ላይ ኪሩቤሎችን አይቷል ማለት ነው። ቴንኪው ጨርሻለሁ። አሁን መቀጠል ትችላለህ ዳጊ። ቴንኪው። ምንድነው ወንድማችን ጥያቄ እንድትመልስልኝ የሚፈልገው አንተ መልክ አይተህ እንዴት ነው አንዱን ካንዱ የምትለየው? እዚች ላይ ያው እኔ ካልጨረስኩኝ ወደ ሌላ መሄድ ስለማልችል የኔ ጥያቄም አልተመለሰልኝም። እዛ ጋር ድንኳኒቱን ነው እንጂ ያሳየው ኪሩቤልን አሳይቶታል ወይ? ጥያቄዎች ካሉ እንመልስ፣ ችግር የለም። ጥያቄዎች ካሉ ኤርሚ አሁንም ስላለ ይመልስልሃል። አንዴ ምንድነው የምትመልስልኝ? እኔ ቀድሜ የጠየቁን ንገረኝ። አንተ መልክ እያየህ ይሄ ገብርኤል ይሄ ሚካኤል ለማለት በምንድን እውቀት ነው ይሄንን የምታረገው? በምንድን እውቀት ነው ላልከው ሰው መስለው ስለተገለጡ ነው። ሌላ ታሪክ የለው። ስለዚህ ሰው የመሰለ ነገር ሁሉ ስታይ ሚካኤል ነው ትላለህ ማለት ነው። አሁን አንተን የመሰለ ስላየሁ አንተ ነህ ማለት እችላለሁ እኔ እኮ እሱ እኮ ነው እኔም ችግሬ። ይሄ ሰውዬ ከኔ ጋር ነው እንዴ ጭራሽ እኔ ተባባሪ ሆነ ቁጭ አልክ ወይ? አይደለማ በራስ አንፃር ያርገ ራሱ ለመረዳት ሞክር። አሁን የተናገርከውን ሰምተዋል። እስኪ ራስን ስማው። ተናገረው የምታስበው ለምን አስበህ አትናገርም? ቆይ እሺ አድምጠኝ። የተሳለውን አይቶ መጽሐፍ ቅዱሳዊ ከሆነ ለምሳሌ ከታሪኩ ጋር ተገናኝ ከሆነ ከዛ አንፃር ነው የምረዳው። መልኩ ላይ ታሪክ አለ። መልክ ቅድም ያሳየ ኤርሚያስ ያሳየ መልክ ላይ ታሪክ አለ። ከታሪኩ አንፃር መልክ ታውቃለህ። ጥሩ መልክ ላይ ታሪክ አለ እንዴ? ታሪክ አለ ወይ? ለምሳሌ መልክ አይተህ ቆይ እኔን ስማኝ። መልክ አይተህ አንተ ታሪክ ታውቃለህ ማለት ነው? መልክ አይተህ ታሪክ ለምሳሌ አሁን ሚካኤል የተዋጋበትን ሲያሸንፈው እዛ ሲረግጠው ስላየው ብቻ ከዛ አንፃር ረደዋል። ኦኬ እንደሱ የረገጠ ሌላ የለም አይደለ? ይኖራል ሊኖርም ይችላል አላውቅም። እኮ በምንድን ነው የምትለያቸው አንተ? በመልካቸው ነው? በሰይፋቸው ነው? በመስቀላቸው ነው? በምንድን ነው የምትለየው? መልክ አይተህ ማለት ነው። አምላክ ሚካኤል የረገጠው የለም። የጠገቡ ጣሊያኖች ተጠላልተው የሰሩት እኮ ስዕል ከፍትለት የለ እሱን ስዕልማ ገና አንበሸብሸዋለሁ። ከርታሳየው ልጁ ገና በጣም ብዙ ምን የሚያውቀው ነገር ማሸነፉን ለማሳየት ነው ባጭ። የጠገቡ ጣሊያኖች ናቸው ተጠማምደው በነገር እዛ ሲደባደቡ የምታያቸው ማለት ነው። ሚካኤልና ሰይጣን አይደሉም። እዛ ጋር ጣሊያናዊ ናቸው። አንተ ገና ሩቅ ነህ ብራዘር። እሺ ጣሊያኖች አልካቸው ምንም አልካቸው፣ እሱ ያንተ ሐሳቢ ነው። ጣሊያናዊ መሆናቸውን በምን አወቀ? ዳጊ ግን አሁን ወዴት ነው የምንሄደው? አሁን ከዚህ ልጅ ጋር ምንድን ነው እያወራችሁ ያላችሁት? በምንድን ነው ያወቀው? አይ ብትመልሱልኝ እኮ አትመልሱም እኮ እናንተ ስትጠይቁ። በቃ አንተ በጣም ስለምታውቅ ካንተ ነው እንዲያውም እኛ መማር ያለብን። እኛ ለምን እንመልስልሃለን? ካንተ አሁን አሳያለሁኝ። ማሳየን ማን እንደሆኑ ተነግረናል። በቀላል ለምን እንደዚህ ቀላል አናረቀው? ይሄው ቆይ በትልቁ አድርጉኝና አንተ እንደዚህ እውቀት ካለህማ ኧረ በጣም የጠፉ ስንት ወንጀለኞች አሉ። እነሱን ላሳይ እስቲ። ቆይ አሁን ለምሳሌ ይሄ ማን እንደሆነ ብትነግረኝ ደስ ይለኛል። እሺ ይሄ ማን ነው? እሺ እስኪ አይተዋል? አላየሁትም። ይሄ ማን ነው? ታሪኩ ስላላጠናው አላወቅሁት። ሴቭ ላድርገውና ቆይ። ኧረ ተው ምንም አላወቅም። አላወቅሁም። ስቴት አታረግም ትሉ ምንም አስተያየት አሁን ታውቀዋለህ። ምን ወጣ ነው አሁን? ይሄ ማን ነው? አላውቀውም ታሪኩን ስለማላውቀው። ይሄ ማን ነው? ወንድም የቀጠፈው ወደ ገደለው ይሄ ማን ነው? መልክ አይተህ ታሪክ ስለምታውቅ ነገር የዚህ ሰው ታሪክ በቃ አላውቀውም እኮ ገባኝ እኮ ማን ነው? እሺ አላውቀውም። እንዴ ቅድም ለኤርሚያስ እንደዚህ መልክ ሲያሳይ ገብርኤል ለምን አልክ ታዲያ? ታሪኩን አውቀው ሆነው? አዎ ስለማውቀው ነው። እሱ አንተን አይቼ አንተን ይመስል ሰው ብታሳየኝ አውቀዋለሁ አይደል እንዴ? እኔ ቅድም ያሳየ ኤርሚያስ ያሳየን ፎቶ ስታይ ገብርኤል ያልከው ታሪኩን አውቀው ሆነው ወይ ነው የምልህ? እሺ ገብርኤልን ያወቅሁት ስለማውቀው ነው ብያለሁ። አሁን እዚህ ጋር አንተን አይቼ ገብርኤልን የምታውቀው ስማ፣ በታሪክማ እኔም
ለምሳሌ ለማርያም የተገለጠላት በተለይ በስመ ቃሉ ገብርኤል ነው። ለእግዚአብሔር ፊት የምቆም ነኝ ብሏል፣ ገብርኤል ነው። በታሪኮችም እናውቀዋለን። አንተ መልክ አይተህ ገብርኤል ነው ይሄ ሚካኤል ነው ይሄ የምትለው እንዴት ነው? ለምሳሌ መልአክ አሳየው፣ ይሄ ማን ነው? አላውቀውም። አጭር አማረ ለምን አታውቀውም? መልክ አይተህ ታሪክ ታውቅ የለ እንዴ? መልክ አይተህ ታሪክ ታውቅ የለ? የማውቀው ነው ታዲያ አቻሉ ማለት ነው። የማውቀው ነው የማውቀው፣ የማላውቀው ነው አውቃለሁ ነው እንዴ? ሰው ስላየው ሰው ሁሉ አውቃለሁ ማለት አልችልም። የስንት መልአክ እንትን ታውቃለህ? እስቲ ቆይ እንደውም ላውጣልህ። ያየኋቸውን የማውቃቸውን እናገራለሁ፣ የማላውቃቸውን አልናገርም። የማንን ታውቃለህ? የማን ለሚለው ነገር እንግዲህ የማውቃቸው አሉ። እነሱን ማንም ሆነ ማን ለምሳሌ ቅድም ያወጣቸው እያንዳንዱን ነግሬያለሁ ስለማውቃቸው እኮ። ለምሳሌ የማንን? ለምሳሌ የማርያምን አውቃለሁ፣ የገብርኤልን አውቃለሁ፣ የሚካኤልን አውቃለሁ። ኦኬ አሁን አሳያለሁ አንድ ፒክቸር የማን እንደሆነ ትነግረኛለህ። እስቲ ቆይ አይ እንደዚህ ካወቀው አሪፍ ነው እኮ እንደዚህ የምታውቅ ከሆነ አሪፍ ነው። እሺ ይሄ ማን ነው? እሺ አላውቀውም። ይሄን አታውቀውም? አውቃቸዋለሁ ያልከኝ የማንን ነበር ቅድም? የማውቃቸውን ቅድም ያወጣቸው ማለት የማንን አውቃለሁ ብለህ ነበር አሁን ከደቂቃ በፊት። የገብርኤል የሚካኤል እና የማርያም ለምሳሌ እንደ ምሳሌ ነው። የሌሎችም አውቃለሁ ግን የማውቃቸው ተመሳሳይም አለ የተለያየም አለ። ለምሳሌ ይሄ ሚካኤል ፎቶ ነው። ለምን አላወቅከውም? እሺ ለምን አላወቅከውም ለሚለው ነገር ምናልባት የልጅነቱ ስለሆነ ነው ፎቶ ስላልሆነ ስላላየሁት ካሁን በፊት እኮ ይሄ ልጅነቱ ፎቶ ስለሆነ ምናልባት አይ በዚህ ጋር ወንብድና ተስራ እኮ እንዴት አላወቅከው? ሚካኤል ፎቶ አውቃለሁ አልከኝ። ሚካኤል ፎቶ ነው አጭር አማርኛ ያላወቅኩ ስላላየሁት ነው እሱ ይሄው ታዲያ ያው እንደዚህ እኮ አድርጌ ያሳየውቻለሁ እኮ ለምሳሳየ ይሄ ሚካኤል ነው ገብርኤል ነው። ለምንድነው ግልጹን ነገር ማትችል ከሆነ በጣም እንደዚህ ወደ ክርስቲያን የምታሰደው? ቆይ እንደማችን ሚውት አድርግልን። እሺ ለማንኛውም ወደ ዋናው የሚጠቅም አንድ ወንድማችን ሚውትን ከዚህ በኋላ አትክፈት። ማን ነው? ፍቅር ስላሴ አላወቅኩም። አንድ ጊዜ ይቅርታ፣ ወንጌላማኝ ነህ ክርስቲያን አላወቅኩም። ማንንም ይሁን ግን አንድ ጊዜ ልጨርስ። እሺ ወንድማችን ወደሚጠቅመው ጉዳይ ስንመጣ እስከ ዛሬ ድረስ ከራስ ጋር እልህ ይዞሃል። ጥሩ ነው እሱ እንደፈለግ። አንድ ምን ነገር ግን ይሄ ገብርኤል ነው ይሄ ሚካኤል ነው እያለ ጣዖት ሳለልህ ሰዓሊው የመረጠልህ መልክ የመረጠልህ ሰዓሊው ነው። ገብቶሃል እንጂ እከሌን ከከሌ የምትለይበት ምንም የለህም። እንደው ብቻ ምን ያደርጉልሃል መሰለህ? የምታውቃቸውን ታሪክ አንድ ጊዜ ልጨርስ። አንተ የምትሳደብበት እኔ የምሰደብበት እዚህ ጋር የለም። ችግር የለም። ስድብ ብለህ ካሰብክ ምን ታደርጋለህ መሰለህ? ሚውት ብቻ ሳይሆን ጆሮንም ትይዛለህ። እኔ የምነግርህ እውነት ነው። ወንጌል ነው። ማስረጃ እያነሳው ላውራ፣ አንተም እስኪ በማስረጃ አውራ። አሁን ዝም ብለህ እዚህ ጋር እንዴት ነው የምታወራኝ? አንተ የምትሳደብበት እኔ የምሰደብበት ውረድ ማለት ትችላለህ እኮ ውረድ ይችላል ማለት ፈለክ። እኔ እኮ በፈለከው ሰዓት መውረድ ትችላለህ። ነገር ግን እኔ ሳውራ ይዘነው አይደለም። እሺ አሁን ሀሳብ ዳይቨርት አታርግ። ሀሳብ ቆይ አንድ ጊዜ ሚውት አድርገውና የሚጠቅም ነገር ታውራ። ይሄ ውይይት በጥሩ ነገር ማለቅ አለበት። ትምህርት ቆይሽ እኔ በማስረጃ ላውራ፣ ማስረጃም ትችላለህ አውራ። እስካሁን የተወያየነው ምንድነው? ሚውትህን እንዳታነሳው እሺ። አንድ ማስረጃ አላሳየህም፣ አንተ ዝም ብለህ ጠብቅ። ማስረጃ ጎርፍ ያሳየን እኛ ነን። አንድ ጊዜ ጠብቅ እሺ። ሚውትህን አታንሳው። እኔ ነኝ ሚውት እያደረኩ ያለሁት እኔ ነኝ። አታንሳው። መውረድ ስትፈልግ ሳትነግረንም ቻው ሳትለንም ብትሄድ አንቀይመን። ካሁን ደግሞ ማይክን አትክፈተው እሺ ወንድማችን። እሺ ፍቅረ ስላሴ አስወርዳለሁ። እሺ ከዚህ በኋላ አጥፋው። ፍቅረ ስላሴ 5 ሰከንድ ሰጣለሁ፣ ካላጠፋው አስወርዳለሁ። ለቅዱስ ሚካኤል ይሄ ነው። ለማንኛውም 1 2 3 4 በቃ ወርዳል ማለት ነው። እሺ ቻው። እዚህ ቤት አትቀልዱም እንደዚህ። እሺ አሁን እስካሁን የነበረ በጣም ጉንጭ አልፋ የማይጠቅመውን ነገር በሚጠቅም ነገር መዝጋት አለብን። ምንድነው እዚህ ቤት ማስረጃ እውነት ካላችሁ እሺ አንድ የመጨረሻ እድል ብሰጥ ችግር የለውም። ካሁን ለማይክ እንዳትከፍት እሺ። አንድ ግን ሰጥቻለሁ፣ አንድ እድል ሰጥቻለሁ። ኢትስ ኦኬ። ይሄን ያህል ስለ ዋልጌ ነገር ስለማታወራ ችግር የለውም። አንድ እድል ሰጥቻለሁ። አታብራሽ ማይክን። እስካሁን እንግዲህ እንደተመለከታችሁት ርዕስ አድርገን የገባነው እዚህ ቤት ግራ የተጋባው የስዕላት ሐሳብ የሚል ርዕስ ይዘናል። ምን ያህል ግራ እንደተጋቡ እንድታውቁት ነው። ምንድነው ግራ የተጋቡት መሰላችሁ? መልክ አይተን ታሪክ እናውቃለን፣ መልክ አይተን መልአክ እናውቃለን እስከ ማለት ድረስ ተደርሷል ማለት ነው። ይሄ ነው እንግዲህ ሰዓሊው ራሱ አንዳንዴ ሲፈልግ
ሁልጊዜም እንደምናሳያችሁ ሚኒ አስለብሶ ጡት አድርጎ ከንፈሩን ቀይ አድርጎ ሊፕስቲክ ቀብቶ አይኑን ቀንድቦ ጸጉሩን ተኩሶ የሚካኤል ብሎ ይስልላቸዋል። የሚካኤል ስዕል ብለው ስንት ዘመን ተሸክሞት ከኖሩ በኋላ ደግሞ ተመልሶ ደግሞ አይ እሱ አይደለም የሚካኤል ስዕል መንበር ላይ የተቀመጠ ጃኑ የለበሰ የሆነ መስቀል ነገር የያዘ ብሎ ደግሞ ይቀይርላቸዋል ሰዓሊው ደግሞ። ይሄ ምንድነው? ከግራ መጋባት የመጣ ነው እንጂ እውነት መላእክቶችን ያየ እውነት ሳሉ ያለ ቢኖር እውነት ስዕላት መጽሐፍ ቅዱሳዊ ቢኖሩ ኖሮ እነ ገብርኤል ያስቀመማነው የገብርኤል ስዕል ያደረጉትም ልምምድ ይኖር ነበር። የሐዋርያት ቅብብሎሽ አለን ይሉና ከዛ በኋላ ዘጸአት ላይ ይሮጣሉ፣ ቅርጽ ላይ ይሮጣሉ ማለት ነው። የሐዋርያት ቅብብሎሽ አለን ይሉና ነገሥት ላይ ይሮጣሉ፣ ወይም ሌላ ሐሳብ ላይ ሌላ ክፍል ላይ ይሮጣሉ። ኦኬ ምንድነው ችግሩ? ትምህርታችሁ ላይ ሐዋርያቶች በምስክርነት ለምንድነው የማይመጡት? ሐዋርያው ጳውሎስ እንደሰገደው፣ ሐዋርያው ጳውሎስ የገብርኤልን ምስል እንዳሳለው፣ ጴጥሮስ እንትን እንዳረገው የሚል ለምንድነው የማትጠሩት? ለፖለቲካ ብቻ ነው እንዴ ሐዋርያ ቅብብሎሽ የሚለው የምትጠቀሙበት? ሐዋርያ ከሌ እንትን እንዳደረገው ለምንድነው ማለት የሚተናነቃችሁ? ስለዚህ ወንድማችን አንድ እንድትረዳ የምንፈልገው ነገር ምንድነው መሰለ? በመጀመሪያ ነገር እነዛን 3ቱን ደቂቃ እንትን ያወጣቸው በቤተ ክርስቲያን መጽሐፍት ብትመለከት 5-6 ተጨማሪ ሰዎች አወጧቸው ይላል። ስለዚህ አንተ ገብርኤል ስላወጣቸው ከታሪኩ በመነሳት ነው የሳሉት ካልክ ባለታሪኩ ሚካኤል እኔም ነኝ እያለ ነው። ስለዚህ ስዕሉ ራሱ ትክክል ያልሆነው ከታሪኩም በመነሳት ነው ማለት ነው አንተ እንዳልከው። ስለዚህ ሩፋኤልም መጥቶ እኔም ነኝ ይላል። ሩፋኤል ይሁን ራጉኤል ይሁን ኤርሚያስ አለ ኡራኤል ይሁን ብቻ። ስለዚህ ሁሉም ክሌም የሚያደርግ ከሆነ ከታሪኩ ተነስቶ የተሳለል ስዕል በራሱ ትክክል አይደለም ማለት ነው። እሺ መልኩ ምንም አይሰራም ለማሳመር ነው አልክ። ለማሳመር የሚሳል ስዕል ስር አንተ ምን ስትሰግድ ምን ትሰራለህ? ምን ይሰራላል? የሆነ ሰውዬ ለማሳመር የተሳለ ለጌጥ ለዲኮሬሽን የተሳለ ስዕል ስር አንተ ምን አሰገደ? አንደኛ ለታሪኩ ነው ካልክ ደግሞ ለታሪክ አይሰገድም። የታሪኩ ባለቤት ነው እንዳትል ደግሞ የታሪኩ ባለቤት ቅድም ያወራው እኔ ነኝ በባለቤትነት ምትል ማርያምም አለች። ስለዚህ ግራ የተጋባ ብለን ስንገባ ዝም ብለናል። እውነትም ግራ ተጋብታችኋል። ሌላው ደግሞ አንዱ ይሰገድ ይላል፣ አንደኛው አይሰገድ ይላል። ያው አራት አይናውና ልደት ቃል አይሰገድም ማን ይሰገድ ይላሉ? ኖ ልደት ቃል አለ። አራት አይናውና ፈለገ ይሰገድ ይላሉ። ልደት ቃልና ዲያቆን ሄኖክ ደግሞ አይሰገድም ይላል። በቪዲዮ ነው እንግዲህ እኛ ስናወራ በቪዲዮ ነው። ወንድማችን ይሄን ቪዲዮ ምናልባት ካልተቀበልከው እድል እንስጥህና አንተ ደግሞ እጅል ያለውን ቪዲዮ ያሳይ ሲባል ምን አለ? አይ የለኝም አለ። ጴንጤ ሲያወራ በመረጃ ነው፣ ቪዲዮ ከፍቶ ነው፣ መጽሐፍ ከፍቶ ነው። ኦርቶዶክስ እድል ስትሰጡት አንድ ቪዲዮ አይከፍትም፣ አንድ መረጃ የለም፣ መጽሐፍ አይከፍትም። ካለው አሁንም እድል ሰጠዋለሁ። አሁን እዚህ ጋር ስብከት አደረከው። በነገራችን ላይ እስኪ እናውራኛ። እሺ እንዳትከፍት ብዬ ነበረ ማይክ አይደለ? በመረጃ ላስወርድ ወይስ እንዴት ይሻላል? ማስወረድ ትችላለህ፣ ግን በመረጃ ባወራ እኔ እዚህ ጋር ለጴንጤ መልስ የሚሆን አለኝ። እሺ ኦኬ። በመረጃ የምታወራ ከሆነ ምን ታደርጋለህ መሰለህ? ቀጥታ ወደ መረጃዎች እንሄዳለን። እንዝጋው በቃ። ከዚህ በላይ መንዛዛት የለበትም። እንዘጋዋለን። አሁን ማይክም ከፍተህ ይኸውልህ እድል እየሰጠው ነው። አሁን ምን ታደርግልኛለህ መሰለህ? ቀጥታ ለምንድን ነው አራቱ ሰዎች የተሳሳተ ነገር ያወሩት? ይኸው መረጃው ብለህ ከፈለገ ጀምርልኝ። ቀጥታ ሌላ ወሬ ካወራ አስወርዳለሁ። ቀጥታ ቪዲዮ ትከፍታለህ። በትልቁ አድርጌሃለሁ። ቀጥታ የምትነግረኝ ነገር አልፈልግም። ንግግር አልፈልግም። ንግግር ሳይሆን መረጃ ነው ፈልግ። አሁን አልተሳሳቱ። ያልተቆረጠ ቪዲዮ ቶሎ ከፍታ አሳየህ። ቶሎ በል አለ። መረጃው የለኝም። ሙሉን አምጣ አንተ ራስህ እንዳመጣ። የለም በቃ አለቀ። ስለዚህ ሚውት ነው የምታደርገው። መረጃ የለኝም ያልከው አንተ ነህ፣ እኔ አይደለሁም የሚያስባልኩ ራስህ ነው ያልከው። በቃ መረጃ የሌለው ሰው ዝም ነው የሚለው። አንተ ልጠይቅህ ስለመጽሐፍ አይደለም ወይስ ነው? እሺ ሚውት አደርጋለሁ። አሁን ሁለተኛ መረጃ እንድታመጣ ደግሞ እድል ልስጥህ። ገብርኤል ነው ብለን ወንጌል አይሰበክም። መልካም ይላችሁ። ወንጌል ከሆነ ሁለተኛ እድል ልሰጠህ ነው፣ ተጠቀምበት። ሁለተኛ እድል ልሰጠህ ነው። አሁን መጽሐፉ ላይ ወንድማችን እባክህ አዳምጠኝ። በጣም እንደዚህ የምታገስህ አንድ ነገር ይዘህ ብትሄድ ብዬ ነው። ገብቶሃል? ተረጋጋ። አሁን የቪዲዮ ማስረጃ የለህም። ወደ ሁለተኛው ማስረጃ ነው። ኢትስ ኦኬ ማስረጃ የለህ። አሁን ወደ መጽሐፍ ቅዱስ ደግሞ አለኝ። ዳንኤል ላይ ስለ ስዕላት ማስረጃ አለኝ። መጽሐፍ ቅዱስ ወንድሜ እባክህ አዳምጠኝ። በጣም እየታገስኩ ነው። የገባህ ነው አይደል? ዳንኤል ላይ ስንተኛው ምዕራፍ ላይ ነው ቅድም ያልከው ታሪክ የሚገኘው? እሺ እሱን አወጣልሃለሁ። መጀመሪያ ግን ስዕላት መጽሐፍ ቅዱሳዊ እንደሆኑ ማመን አለብህ። ዳንኤል ላይ አሁን መጽሐፍ ቅዱስ ከፍተን ልናወራ ነው። ዳንኤል ላይ ስንተኛው ምዕራፍ ላይ ነው የሚገኘው? እሺ 2 ደቂቃ ብቻ ትሰጠኛለህ? አሰጠኝም? አይ መጀመሪያ ይሄን ጥቅስ መልስልኝ፣ ከዛ ደቂቃውን ነው ትሰጠኛለህ ወይ አሰጠኝም? ምንም ከመብራት ቤት አንተ ስለብራራህ
2 ደቂቃ ተሰጠኝ። ዳንኤል ላይ አሁን እንማማር ችግር የለውም። ባታውቀውም ባይዘው ጥቅሱን ባታውቀውም ችግር የለውም። ምንም ያን ያህል ጥቅስ አለመሸምደድህ ያን ያህል አያስወቅስም። ግን አውቀዋለሁ አላውቀውም እንድትለኝ እፈልጋለሁ። ግን መጽሐፍ ቅዱስ እየጠቀሱ ነው ያስረዳው። በነገራችን ላይ ጥቅስ ጠፍቶብኝ አይደለም። አሁን እኔ እዚህ ጋር ዳንኤል ላይ ምዕራፍ ስንት ላይ ነው የሚገኘው? ኧረ ቆይ ተረጋጋ እባክህ። ታውቀዋለህ አታውቀውም? ካላወቅሁ ችግር የለውም። አሁን ባሳየህ አንተ ነው የምታወራው። እኔ አሁን ጊዜ ካልሰጠኝ አሁን ቢሆን አልሰጥህም። ዳንኤል ላይ ምዕራፍ ስንት ላይ ነው የሚገኘው? እኔም አልሰጥህም። ሌሎች ሰዎችም አየህ በዚሁ ይማራሉ። ዳንኤል ስንት ላይ እንደሚገኝ ሐሳቡ የት እንዳለ ወደ መማማር ወደ ከመበሻሸቅና ጉንጭ ከማልፋት ምን ይሻላል መሰለህ? ይሻለው መጽሐፍ ቅዱስ ከፍተን እንማማር። ታውቀዋለህ አታውቀውም? ከፍቼ አስተምርሃለሁ እዚህ ጋር አንተ ብቻ ጊዜ ስጠኝ። 2 ደቂቃ ስጠኝ። እሺ የት ላይ ነው የሚገኘው? እነዛ ሶስቱ 2 ደቂቃ ስጠኝ። ኦኬ በቃ ላስወርድ ማለት ነው። አም ሶሪ ይቻላል። አስወርዳለሁ። እውነት የለም። እውነት ከሆነ የምታስወርድ ከሆነ አታውቀውም። ስለማታውቀው ልሸኝ ነው። 600 ሰው ያፍርብሃል። ማስወረድ ትችላለህ። ካላስወረድከኝ ግን 2 ደቂቃ ስጠኝ። አንተ እንዳወራኸው መጽሐፉን ታውቀዋለህ የት ጋር እንዳለ ታሪኩን ሁሉንም አሳይሃለሁ። ሁሉንም አሳይሃለሁ። ዳንኤል ስንት ላይ ይገኛል? ዳንኤል ስንት ላይ ይገኛል? ትንቢተ ዳንኤል ምዕራፍ ስንት ላይ ሊድሽ? ትንቢተ ዳንኤል ምዕራፍ ስንት ስለሆነ 600 ሰው እንዳያፍር ወንድሜ፣ ባታውቀውም ችግር የለውም። እኔ አሁን ጥቅስ አላወቅም ብዬ ብሌም ላደርግ አይደለም፣ ማማር ብዬ ነው። በዛውም ሰዎች ጥቅሱ የት ጋር እንደሚገኝ ይማማሩበት። ካላወቅከው ከረሳው ችግር የለም። እኔ አሁን ሁሉ ነገር ብጠይቀኝ ኤግዛክትሊ ላሳውቅ ሁሉ ነገር ይችላል። አረሳውትም ጥቅሱንም አልናገርም። እማሳይ ግን አውጥቼ በቪዲዮ አሳይሃለሁ። ኦኬ በቪዲዮ ታሳይኛለሽ? በቃ ሸኛችሁት። እሺ በቃ ባለጌ ነው በቃ አለማውራት። አይ ምዕራፍ 3 ላይ ነው ወይ ምዕራፍ 9 ላይ ነው ወይ ምዕራፍ 7 ላይ ነው ወይ ምዕራፍ 5 ላይ ነው ያለው ታሪኩ ብሎ እንደው በአቅም እንኳን ግንብቱን ተናግሮ ማለፍ ይችላል። ወይ ደግሞ ካላወቀው የግድ መጽሐፍ ቅዱስ የማያነብ ሰው ጥቅስን አያውቅም። የሚያነቡ እንኳን አብዛኞቹ አይዙትም ጥቅሱ። ስለዚህ አያውቀውም። እሱ አይደለም ቄሱ ቢጠይቅ ራሱ እንኳን አያውቀውም ጥቅሱ የቱ ጋር እንዳለ። አንዳንድ ሰዎች በአምነት ትምህርት ቤት ጉባኤ መጽሐፍ ቅዱስን ብሉያትና አዲስ ኪዳን የሚማሩ ካልሆኑ በስተቀር ማለት ነው ዝም ብሎ በኋላ ፈሰስ ሲሆነ ትውልድ ነው አያውቁም። እኔም ኤርሚ ውይይቱ ዝም ብሎ ጉንጭ አልፋ ከሚያልቅ የሆነ ነገር እንኳን ይዞ ቢወጣ ከስራ ያሉም ሰዎች ገባ ነው አገስከው መጨረሻ አሁን እነሱ የሚፈልጉት ይሄን ነው። በቃ ባያውቀውም ችግር የለውም እኮ አይደል ኤርሚ እኮ ባያውቀውም እኮ ችግር የለውም። አትወቀው ችግር የለውም። ረስቶትም ሊሆን ይችላል። አንዳንዴ እንትን ላይ ሊረሳ ይችላል። እሺ አትወቀው ችግር የለም ላውጣው አላውቀውም በለኝ አልኩት። እኛ እኮ ብሌም እያደረግን አይደል? ይሄን ያህል ጥቅስ ሸምድድ እያልን አይደል? ግን ይሄ ሄድን ለህኝነት አለበት ገባ። የመማር ልብ አይደለም ይዞ የመጣው የመወያየት ፍላጎት አይደለም ያለው። እንደ ያን ነገር ማንም አይጠቅም፣ ጊዜ ማባከን ብቻ። ያ ለዛ ነው እኔ ነኝ ያሰጣሁትኝ። ኦኬ ምንድነው ዳንዬ ገስት እንዳናስገባ ሆኗል ማለት ነው። ስልክ እያወራ ነው። እሺ እዚህ ኦኬ ገስት ለማስገባት ወንድምነት ወንድምነት ይሄ ነገር አልተስተካከለም። ስልክ ስትይዝ ገስት ማስገባት አንችልም። አሁን አንድ እንግዳ አመለጠኝ። ቅድም ገስት ልኮ ያስገባት መስሎ ስልክ ይዤ አይደለም ወንድምነት፣ ስልክማ ተጋግያለሁ እኮ ግን እንግዳ ማስገባት አልቻልንም። አሁንም አንድ መፈልጋት ሴት ወጣች። አረ 2 ሰዎች አመለጡ። 2 ሰዎች አመለጡ። እስቲ ድጋሚ ቆይ ሪሙቭ ላድርገውና እንትኑ አክሰስን ድጋሚ ልስጥ እስቲ። ኖ እኔ ነኝ እኔ ጋር ነው ብለህ ነው? አዎ ወንድምነት እንዳይሆን እስቲ ዳግሻ ተቀበል እስቲ ሰው አክሴፕት አድርግ እስቲ። የዳግ ምናልባት እንችላለን። ይሄው ለምሳሌ አክሴፕት አደረኩኝ እኔ ለኔ እየሰራልኝ። ለምሳሌ አንድ ሰው አስገባ። ይሄው እኔ ሰርቶልኛል። ኤርሚ እንግዲህ አይዶን ነው ሪፖርት አለ ነው ወንድምነት አንተ ጋር ሪፖርት አለ ማለት ሰላም ነው። አይኒ ነው ሰላም ለናንተ አይኒ። እሺ ከየት ቤተ እምነት ነው? አሁን ላይ አቁም ያለው ማለት የሰው ሀገር ነው ያለሁት። ለማምለክ አልተመቸኝም።
ከሊባኖን ከሊባኖን ቤይሩት። እሺ የት በጌታ ነበርሽ? አዎ በጌታ ነኝ። አሁንም በጌታ ነኝ እና ቸርቿ ጂሰስ ወንደርፉል ነበረ ማለት ነው። አሁን ላይ ጂሰስ ወንደርፉል ወንደበለት ልጅ አርገስ የጻል ልጅ ተመጻጣቀ። እሺ ኧረ አስገቡኝ ስትይ ነበር። ለምንድን ነው የጻፍሽው ከታይ ኮሜንት? እኔ ጌታ ኢየሱስን ሰው ነግሮኝ ሰብኮኝ አይደለም ራሴን አውቄ ነው የገባሁበትና ላልበራላቸው እንደዚህ ነው ተብሎ አይነገርም። በእርግጥ ማለት ሰው አይረዳህም፣ ውስጥ ያለውን ነገር አይረዳህም ለማለት የፈለኩት እቺ ስለ ይገባቸዋል። እና የሆነች ግጥም ነበረችኝ እሷን ግጥም ተናግሬ ብቻ ለመውጣት ብቻ በቃ እታች ረጅ እንደዚህ አይነት ስርዓት አልበኝነት አቁሚ። እታች ረጅ ሁለተኛ እንዳይለመድሽ እሺ። ይሄ ስድነት እዚህ አገልግሎት ነው የያዝነው። ምንም እንኳን በጌታ ብትሆኚ ኧረ አስገቡኝ እያልሽ በኮሜንት ስታደርቀኝ ነበር። ሚዩት አርኩሽ ገብቼ ሳይሽ የወንጌል አማኝ ተመሳሳይ ግጥም ለማንበብ ነው ግጥም ገጣሚ ነኝ ብለሽ ካሽ በሌላ ቀን ነው መጣት ያለሽ። አገልግሎት አቋርጠሽ ነፍስ ውጪ ግቢ በኮሜንት ስትይ ነበር። ስርዓት ያዙ የወንጌል አማኞች እሺ። የምስክርነት ጊዜ አለኝ የግጥም አለኝ መዝሙር አለኝ ብላችሁ አገልግሎት አቁመን እንድናናግር እንትናት ስርዓት መኖር አለበት። ኦልሬዲ ማለት ቸርች ካቆምሽ ምን ግጥም ትገጥሚያለሽ? አንቺ ንስሐ ነው መግባት ያለብሽ። በስራ ከሆነ ኦኬ እንድንመክርሽ እንድንጸልይልሽ የምትፈልጊው ካለ በውስጥ አናግሪ። ቴንክ ዩ። እንዴ ምን እየቀለድን እንመስላችኋል? እንደዚህ ወንድሞች እናቶች፣ እኛ እኮ ቤተሰብ ምን መራ ሰዎች ነን። እኔም ዳጊም ዳንዬ የልጆቻችንን ድምፅ የቤተሰቦቻችንን ድምፅ ከኋላ እየሰማችሁ ቀልድ እኮ አይደለም የያዝነው። እሺ ጥሪ ስላለ አገልግሎት ነው የያዝነው። በዓላማ ፕሮግራም ይዘን በዓላማ ጸልይ ነው የምንመጣው እና አደብ ግዙ። ቴንክ ዩ። ዳኒ ዛሬ ምርጥ ርዕስ ነው የዘቀን። በጣም ግራ መጋባት ርዕሱን በአካል አየ ነው ወቅስ ያረጋየ ነው እና በጣም ብዙ ማገልገል አለብን፣ ብዙ ማወያየት አለብን ወገኖቻችንን ወደ ቃሉ እንዲመለሱ ማለት ነው። ተባረክ በእውነት እሺ ዳግሻይ ወየ ይሰማል አሁን። እሺ ሌላ ሀሳብ ካለው ከላይ የኦርቶዶክስ ነው አይ ቲንክ በግሪክ ይመስለኛል ፕሮፋይል ያደረከው ያደረግሽ የሴት ወየ ኦርቶዶክስ ነኝ። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። ይቅርታ አልሰማሁሽም። ያልሰማሁሽ ኦርቶዶክስ ነኝ። ኦርቶዶክስ ሰማሁ ድምጼ? አዎ ይሰማል። እሺ እንኳን ደህና መጣሽ። እሺ በኦርቶዶክስ ስዕል ይሰገድለታል ወይስ አይሰገድለትም? ስዕሉ አይሰገድለትም። ለስዕሉ ባለቤት ግን እንሰግዳለን። ከየትኛው ኦርቶዶክስ ነው የመጣሽው? ኦርቶዶክስ ተዋህዶ ማለት ከኢትዮጵያ ማለት ነው? አዎ። እሺ ወንድምነት እድል ልስጥህ? አልተቀበልክማ? እሺ ችግር የለውም። እሺ እህታችን ለስዕሉ እንጂ ማነው ከስዕሉ ጀርባ ላለው እንጂ ለስዕሉ አይሰገድም ነው ያልሽው? እንደዛ ነው የሰማሁት? አዎ። ከስዕሉ ጀርባ ማን ነው ያለው? እንዴ ለምሳሌ አሁን የኢየሱስ ክርስቶስ ስላለ ብለን ማለት እንትን ብንልም ግን አእምሯችን ውስጥ ኢየሱስ ክርስቶስን አስቀምጠን ነው የምንሰግደው እንጂ ለስዕሉ አይደለም። ለተሳለው ስዕል አይደለም የምንሰግደው።
አይምሮሽ ውስጥ እኮ ካስቀመጥሽ ታዲያ አይምሮ ውስጥ ሁለት ከተቀመጠ በልብ ላይ እኮ ካለ ፊት ለፊት ላይ ምንም ቁስ አካል አያስፈልግም። ልክ ነህ። ግን ስዕሉ ምንድነው እንድንማርበት ነው። እኔ አሁን የክርስቶስን ስዕል ተሰቅሎ ሳየው ያው መሰቀሉን አይበታለሁ ማለት አይ ተሰቅሎ ስዕሉን ለማስተማሪያነት ልትጠቀሚበት ትችያለሽ። ለሲምቦሊክ ወይ ደግሞ ምንድነው ለገላጭነት ልትጠቀሚበት ትችያለሽ። ግን ስዕሉ ፊት ወድቀሽ እየሰገድሽ እየተሳለምሽ ሻማ እየለኮስሽ ሽቶ እየረጨሽ እየዘመርሽለት ወደ ስዕሉ እየጸለሽ ስዕሉ ይናገረኛል ብለሽ እያመንሽ ከሆነ ይሄ አደጋ ውስጥ ነው ያለሽው። ስዕል ሲጀመር ሊናገር ማን አየው? ሲጀመር ኢየሱስ ክርስቶስ ማንም ያየው እኮ የለም። አልታየም። አይ ነው